ሁለት ክፍት ይሁን ከገዢው ፓርቲ ሰዎች ከተቃዋሚም የተወሰናችሁ ሰዎች ጥያቄና መልስ ነው የምናደርገው። ምጥን ያለ ጥያቄ ታቀርባላችሁ። ለሌላ ጊዜ ቀጠሮ ይዘን እንሰናበታለን። ወደ አሉላ ልምጣ። አሉላ እሺ። መልካም ወንድሞቼ እንዳነሱት ከሀገረ መንግስቱ ምስረታ ጋር ተያይዞ እየተንከባለሉ የመጡ የኢህአዴግ ችግሮች ይታወቃሉ። በሀገረ መንግስቱ ዙሪያ የኢትዮጵያውያን አለመስማማት፣ ኢህአዴግ ጸረ ዲሞክራሲ የሆነ መሄድ እና በሂደት የኢህአዴግ መፈረካከስ ማለት በተገቢ የተገነባ ተቋምና መንግስታዊ መዋቅር የፓርቲ የበላይነት ስለነበረ ከፓርቲው ጋር አብሮት ይዞ የመውደቅ ችግሮች ኢንፋክት ቅድም ጃዋር ገልጾታል። ኢህአዴግ ባይወድቅ ይመረጥ ነበር። ምክንያቱ አገሪቱ የራሷ የገነባቻቸው መንግስታዊ ተቋማት የምንወያይባቸው የሀብትም ክፍፍል ሌላም ጉዳይም የስልጣንም የምንም ባልነበሩበት ሁኔታ ኢህአዴግ ሲወድቅ ይዞት ነው እንትን ያለው። ያ ልክ ነው። በነገራችን ላይ አንዱ ብዙ ሰው ኢህአዴግ ናፍቆት ብሎ አሁን የሚገልጸው አይደለም። ኢህአዴጎች ወይም ህወሓቶች እንደዛ ያስባሉ፣ ያስባሉ። በነገራችን ላይ ትግራይ ላይ ሆነው አብሮ ባለመገንባታቸው አብሮ ይዘውት የሄዱ የደህንነትም የምንም ተቋም ካለ እና አሁን ያ የፈጠረው ቫኪዩም ሀገሪቷ ምስቅልቅል ውስጥ ስትገባ የተቋም ግንባታ ድክመታቸውን ነው የሚያሳየው እንጂ እነሱ አገር ጠባቂ ኖረው የሆነ እነሱ ዞር ሲሉ አገሩ ያለ ጠባቂ ቀረ ነው። በዛ እንዳይወሰድ ለእኛም ለትግራይም ጣጣ እያመጣብን ያለ ያ ነገር ነው። በነገራችን ላይ አሁን ህወሓት እዚህ ትግራዮች እየጠላችሁኝ ሌላው እኮ በናፍቆት ሊንገበገብ ነው ምናምን የሚል ነገር ይሄ ማሻገር እንፈልጋለሁ። በነገራችን ላይ የትግራይን ጉዳይ ሳነሳ የተቀረው ኢትዮጵያዊ እንዲረዳው የምንፈልገው ነገሮች አሉ። አብይ በትግራይ ላይ የተከተለው አካሄድ እጅግ አውዳሚ፣ በተለይ ኤርትራ መንግስት የጋበዘበት ሁኔታ ጽምዶ አሁን እኔ የምቃወምበት አንዱ ምክንያት ካሁን በፊት የነበሩ ጽምዶዎች አደገኛ ስለነበሩ ነው። አዲስ አይደለም። ትግራይን ለመውጋት የተካሄደ ጽምዶ ልክ ካልነበረ አሁን ሌላውን ለማንበርከክ የፈለገ ኢቭን ብልጽግናም ኢቭን አብይም ቢሆን ልክ ነው ብዬ አላምንም። ብዙ ኃይሎች የሚሳተፉበት በተለይ ደግሞ እያወራን ያለ ነው ውሃ መረጫጨት አይደለም፣ ውጊያ ነው። ጽምዶዎች እኮ በውሃ ሊረጫጩ አይደለም የተሰባሰቡት፣ ሊዋጉ ነው። አንዳንድ ሰዎች ውጊያ ሊያስቀር ነው ጽምዶ ይላሉ። ማለት እንዴት እንደሚያስቡት ግራ ይገባኛል። እንዴት ነው ስላቸው አብይ እኮ ኤርትራና ትግራይ ሊያዋጋ ፈልጎ ነበር። ጽምዶ በመምጣቱ ኤርትራና ትግራይ በዓለም መዋጋት ቀረ። በአማራና ትግራይ እንዲዋጉ ይፈልግ ነበረ ነው። ጄኔራሎቹ አንዋጋም ስላሉ የስ ቀረ። ነገር ግን ሻዕቢያ ወስዶ ጽምዶ ውስጥ ሲያስገባቸው ወደሱ ይመጣ የነበረ ጦርነት እንዲያስቀሩለት ሌላ ጦርነት እንዲጀምሩ ነው እየፈለጋቸው ያለው። ይህ ማለት ኢትዮጵያን እንዲዋጉ ማለት ነው እርስ በራሳቸው። ካሁን በፊቱ የትግራይም ብዙ ሰው በተሳሳተ መልኩ ይረዳዋል። የኢትዮጵያ ሀብት የኢትዮጵያ ሰው የኢትዮጵያ ዜጋ ያለቀበት ነው። እዛ ሄዶ የተዋጉ ኢትዮጵያውያንም አልቀዋል። ከዛ በኋላ ደግሞ የቲዲኤፍ ወደ አማራና ወደ አፋር በገባበት ጊዜ እዛ ላይ ብዙ ውድመት ተፈጽሟል። የኢትዮጵያ ሀብት ነው እዛ ላይ የሚወደመው። ሻዕቢያን የሚያዩበት መነጽር ብዙ ሰዎች የተሳሳተ ነው የምለው ለዚህ ነው። እኛ እርስ በራሳችን እየወደምን እንደሆነ ነው የሚያውቀው። ወደሱ የሚመጣ ጦርነት እያስቀረለት እንደሆነ ነው የሚያውቀው እንጂ ከኢትዮጵያውያን ጋር እኛ ኢትዮጵያውያን ሰላም ሆነን አጠቃላይ ሌላውም ሰላም ሆኖ ኤርትራም ሰላም ሆኖ የሚደረግ ጽምዶ አይደለም ልፈልግ ነው። ኖ እሳቱን እዛ ሙቁት ራሳችሁ። እንዲያውም አንዳንዶቹ የትግርኛ ነገርም ስላለ ነው በድፍረት ኢትዮጵያውያንን ኮርስ የትግራይም ላይ ያፋጀናቸው፣ አሁንም ሌላ አሳይመንት ሰጥተናቸዋል። እዛው ይፋጃሉ፣ ኢትዮጵያ ትበታተናለች። ከዛ የኛ ትልቁ ስጋት ይቀረፍልናል። ኤርትራ የመገንባት ማለት ነው፣ የኤርትራ ሀገርነትን የማስቀጠል ግንባታ የሚለውም ነገር የሚባለው ነገር እንኳ አስቂኝ ስለሆነ እንቶ እየተገነባ ነው የሀገሩ ካላችሁኝ አይደለም። የሀገረ መንግስት ግንባታ አላካሄዱም። ኤርትራ አልተቋጭም። እና ለማንኛውም ግን ማሻገር የምፈልገው ከትግራይ በኩል አብይ እነዚህን ኃይሎች ይዞ ወደ ትግራይ ሲዘምት የኢትዮጵያውያኖች እልቂት መሆኑ እንዳለ ሆኖ የትግራይ ህዝብ ደግሞ ጀነሳይድ ነበር የተደገሰበት። ኢወዝ ጀነሳይዳል ዎር። ከበባ ነበረው፣ መዝጋት ነበረው፣ ማስራብ ነበረው። የትግራይን ህገ መንግስቱ ሪኮግናይዝ ያደረጋቸው ግዛቶች ቆራርጦ መውሰድ ነበረ። ተፈናቃይ ደግሞ በተለይ አሁን ትግራይ ላይ ያለው ትልቁ ችግር ብዙ ሰዎች እንዲረዱት፣ ኢትዮጵያውያን እንዲረዱት የምፈልገው እንደ ዜጎችም እንድታስቡላቸው የምፈልገው ባገኛችሁት አጋጣሚ ትግራይ ውስጥ ያለ የተፈናቃይ ቁጥር ያስደነግጣል። ትግራይ ራሱ ክልሉ የተፈናቃይ ክልል ሆኗል። ተፈናቃይ የሌለበት ከተማ የለም። ትልልቅ ከተሞች
ትምህርት ቤቶች የተፈናቃይ መሰብሰቢያ ሆነው ትምህርት መጀመርም አልተቻለም እና የአይዲፒ ክራይሲስ ትግራይ ውስጥ ትልቅ ነው። በዛ ላይ አሁን ድርቅ እየመጣ ነው። የዘንድሮ ክረምት በሌሎቹም የሀገሪቱ አካባቢዎች ችግር እንዳላቃለሁ። ትግራይ ላይ ደግሞ በተለይ ዝናብ እየጣለ አይደለም። ከፍተኛ የሆነ የምግብ እጥረት እንደሚፈጠር አውቃለሁ። በዛ ላይ ዓለም አቀፍ ማህበረሰብ ደግሞ ድጋፍ እየሰጠ አይደለም። ህወሓቶች ደግሞ በዘረፋ መሀል ሀገር በምታውቋቸው ብቻ አይደለም የእርዳታ እህል ዘርፈዋል ትግራይ ውስጥ፣ በዛ ይታወቃሉ። አሁን ደግሞ የባሰ ያደረገው በእንቅርት ላይ ጆሮ ደግፍ የሚታገልላቸው ሰው አጥቷል። ታውቁታላችሁ። ይንን ልክ ብልጽግና የሚታገልለት አጥቶ እንደሚያፍሰው ህወሓቶች እያፈሱ ነው። ባለፈው በነበረው ጦርነት ወጣቱ ራሱ ፈልጎ ነበር የታሉ መሪዎቹ ብሎ ሄዶ የታገለው። አሁን ግን ወጣቱ አልታገልም ብሎ ህግ አውጥተው በጣም አፋኝ የሆነ ህግ፣ በነገራችን ላይ እንደ ኢህአዴግ ሆነው ህወሓቶች በመሀል ሀገር በስልጣን በነበሩበት የሚያወጧቸው ህጎች ነበሩ አይደል? አይታችሁ ሰምታችሁት የማታውቁ በክልል ደረጃ ሀገር ሳትሆን እጅግ አስደንጋጭ የሆነ አስነዋሪ የሆነ ህግ አውጥቷል። አንድ ሰው መታገር ራሱ ስህተት ነው ብሎ በሚዲያ ከተናገረ ይታሰራል ይላል። ኦር ለአፈሳ የሄዱ ሰዎች ክብራቸውን የሚነካ ንግግር ካደረገ ጭምር እነዚህ በካድሬ ምናምን ይቀለድ የለ በእነዚህ አንተ አትታገልም እንዴ ምናምን ብለው ሄደው በየመንደሩ የሚናገሩት እነሱ ላይ ማሾፍ ራሱ በህግ ያስጠይቃል ትግራይ ውስጥ። በዛ ላይ አብይ ካሁን በፊት አግኝቶት የማያውቅ እርስ በራሳቸው ተቀጣቅጠው ህወሓቶች ተበታትነው ተከፋፍለው የሰጧቸው ሰዎች በሞት ፍርድ በከሃዲነት ካልፈረጅናቸው የሚል ህግም አውጥተዋል። አብይ እኮ የመደመር መጽሐፍና የመደመር ሀሳብ ትግራይ ውስጥ የሚቀበለው ሰው አንድ ሰው አልነበረም። አሁን ግን የአብይ መሳሪያ ተሸክሞ እዋጋለሁ የሚል ትግራዋይ ተፈጥሯል። ይህ ማወቅ አለባችሁ። ይሄ በሌላ አነጋገር ምን ማለት ነው? ይሄ ቅድም የገለጽኩላችሁ ትልቁ ፒክቸር ኢትዮጵያውያን እርስ በራሳችን የመቀጣቀጥ አጀንዳው በየአካባቢ በሚፈጠሩ ታጣቂዎች ይቀጥላል ማለት ነው። አብይ ራሱ በነገራችን ላይ ከተወሰነ ጊዜ በኋላ ላይቆጣጠራቸው ይችላል። እነዚህ ታጣቂዎች በተከዜ ዘብ በምናምን ዘብ በሐራ መሬት ምናምን እየተባሉ እየተፈለፈሉ ነው። መጨረሻ ላይ እነዚህ ማን ነው የሚሰበስባቸው? የአርም ሬሱ የመታጠቅ ውድድሩ አትሌቲክስ በፊት እንወዳደርበት የነበረ ታሪካችን ያስንቃል። አሁን ያሉ ለመታጠቅ የሚደረገው ሩጫ ሁሉም ታጥቆ መጨረሻ ላይ ምን አይነት ሀገር ነው የምንፈጥረው? እና ቲፒኤልኤፍ አንዱ እንድትረዱት አሁን ምን ይፈልጋል ብለሃል ቴዲ? ትልቅ ጥያቄ ነው። ምንድን ነው የሚፈልጉት? በነገራችን ላይ እንደ ትግራዊ ራሱ ጠይቄ መልስ የላቸው። እንደ ኢትዮጵያዊ አጠቃላይ በሰፊው የኢትዮጵያ ፖለቲካ እንደ ትግራይ ምንድን ነው መሆን የምትፈልጉት? ለዓለም አቀፉ ማህበረሰብ ለማስረዳት ምንድን ነው የምንፈልገው የሚለው መልስ የላቸው። አሁን ሰሞኑን ፈትለወርቅ ምን ብላለች? ግዛታችን መመለስ፣ የተፈናቀለውን የህዝባችን ህልውና ማስቀጠል፣ የራስን እድል በራስ የመወሰን ሙሉ በሙሉ ማረጋገጥ ብላለች። አሁን እነዚህ ሶስቱ ነገሮች ይዘህ ወደ ጽምዶ ብትሄድ በጣም ነው የሚስቁብህ እዛ ያሉት ስብስቦች። የየትኛው ግዛት ነው የሚልህ። በግዛት በኩል ስትመጣ ተፈናቃዩ ህወሓት ነው የሚል ኃይል ታገኛለህ። በላዩ ላይ ደግሞ የትግራይን ህልውና ለማስቀጠል የሚለው ነገር ሻዕቢያ የትግራይ ህዝብ ህልውና ማስቀጠል የሚባለው ተቀብሎ ያውቃል እንዴ? በታሪኩ አያውቅም። ኔቨር። ስለዚህ ይሄ ለዚህ ማስረጃ የሚሆነ ደግሞ የ77 ድርቅ መንገድ አጥተው ትግራዮች በኤርትራ በኩል ሲወጡ ዘግቶ እዛው በረሃብ ይለቁ ብሎ የፈረደበት ታሪክም አለ። ማንም የሚያውቀው ነው። መጽሐፍቶች ላይ ተጽፏል። የአረጋዊ በርሄ መጽሐፍም ፒኤችዲ የሰራበት ማንበብ ትችላላችሁ። ስለ ቲፒኤልኤፍ አርምድ ስትራግል የጻፈው ማለት ነው። ምን ልላችሁ ፈልጌ ነው፣ ይህ ሁሉ እያደረጉ ትግራይ ውስጥ የሁሉ ችግር እየፈጠሩ አሁን ግን ትግራዩ ነው እምቢ ያለን እንጂ እኛ እኮ አዲስ አበባ እየጠበቀን ነው ሰው። አሁን እዚህ ላይ የሚያሳየው ምንድን ነው? ከተፈናቃይ መመለስ ከምዕራብ ትግራይም ደቡብ ትግራይም በላይ እየፈለጉት ያሉት ወደ አዲስ አበባ መመለስ ነው። እኔ እንደ ግሌ ከጠየቀኝ ሄል ኖ ነው የምለው። በማን ህይወት ጦርነት በማካሄድ እንደገና ተመልሶ ለምንድን ነው የተመለሱት? ከደብረ ብርሃን መጀመሪያ ይገምግሙት እስኪ። እውነት ካላቸው ይገምግሙት እስኪ። ሲንሴር በሆነ እንትን ማለት ነው። ያየሁ ነው ቴዲ፣ ሰዓት እያልከኝ ነው። እጅግ በጣም ውስብስብ የሆኑ ችግሮች ትግራይ ውስጥ አሉ። ይህንን ተረዱልን። ህወሓት ከትግራዮች ጋር ባለመወያየት አዲስ አበባ በመመለስ ግን ከሌሎች ጋር ጨርሻለሁና እዛ አካባቢው
በአዲስ አበባ ዙሪያ የሚዋጉ አሉ ከነሱ ጋር ተቀላቅዬ እገባለሁ ነው እያለ ያለው። እኛ ደግሞ ያልን ያለ ነው መጀመሪያ ከትግራይ ጋር ተወያይ ነው። ለሌላውም ይሄ ነው የማሳልፈው። በነገራችን በየአካባቢ ያሉ እንትኖቻችን እንወያይ። ፋኖ በጎጃም በጎንደር በማም ተከፋፍሎ እንዲዋጋ አልፈልግም እኔ። ያ እየፈቱ ነው እነሱ አይደል? ፈተዋልም በተወሰነ መልኩ። ስለዚህ ልክ እንደዛ ትግራይ ውስጥም ያሉ ችግሮች በጋራ የትግራይ አቀፍ የሆነ ውይይት ተካሂዶ ተፈቶ ከዛ በጋራ ወደ ኢትዮጵያ በምንወያይበት ነገሮች ሰላም በሚመጣበት ቅድም አሸናፊ ሲገልጽ ነበረ። የጋራ በአፋጣኝ ተኩስ ቆሞ የጋራ ሁሉን አቀፍ የሆነ ውይይት በኢትዮጵያ መጀመር አለበት ብሏል። የስ ትግራይም ላይ ያ ነው ዲማንድ እያደረግን ያለው። በትግራይም እንደዛ መካሄድ አለበት። በጋራ በኢትዮጵያ ደረጃ በሚካሄደውም መሳተፍ አለብን ነው። አመሰግናለሁ። ቴንኪው አሉላ። ቀጥታ ወደ ትንግርቱ ነው የሚሄደው። እሺ በጣም አመሰግናለሁ ቴዲ። ሁለት ጥያቄ ነው አክቹዋሊ ጠየቅኝ። ሌሎቹም አክቹዋሊ የተነሱ ሀሳቦች ላይ በተወሰነ መንገድ ሪፍሌክት ባረግ ጥሩ ይሆናል ብዬ አስባለሁኝ። የጽምዶን በተመለከተ አይ ቲንክ የተለያየ እይታ እንዳለ እዚህ ቤት እመለከታለሁ። ወይ አማራን በተመለከተ እኛ ጦርነት ውስጥ ነው ያለ ነው። ህዝባችን ጦርነት ውስጥ ነው ያለው። ስትራቴጂክ ቾይዛችን ህዝባችንን ከህልውና ጥቃት ለመታደግ የምናደርጋቸውን ትብብሮች የምንመርጠው ነው የምንወስነው እኛ ነን። ጦርነት ውስጥ ባንሆን ኖሮ ከማጋር መተባበር እንዳለብንና እንደሌለብን ከሌሎች የውጭ ኃይሎች ጋር ወይ ከሀገር ውስጥ ካሉ ኃይሎች ጋር መተባበር አለብን የለብንም የሚለውን የሚወስነው ነባራዊ ሁኔታው ፖለቲካዊ ሁኔታው ነው። ጦርነት ውስጥ ያለ ህዝብ ግን ስትራቴጂክ ቾይዙን የሚያደርገው ራሱ ነው። ስለዚህ ጦርነት ያወጀብን አካል ከማን ጋር መተባበር አለባችሁ ከማን ጋር መተባበር የለባችሁም የሚለውን አይወስንልንም ማለት ነው እንደ አማራ። ስለዚህ በዚህ አንጻር ጦርነቱን ያወጀብንን አካል እስክናስቆመው ጦርነቱን እና የህልውናውን ትግል እስክናሸንፍ ድረስ ህዝባችንን ከጥቃት ስቴት ቫዮለንስ መከላከል እስክንችል ድረስ ማድረግ ያለብንን ትብብሮች ሁሉ ከኢትዮጵያ ኃይሎች ጋር እያደረግን ያለ ነው። የምናደርጋቸውም የአማራን ህዝብ ጥቅም እና የጥቅም መስመሮች ባስከበረ መንገድ ነው። ለምሳሌ በትግራይ ኃይሎችና በአማራ ህዝብ መካከል ቅራኔዎች አሉ የሚል አገዛዙ በተደጋጋሚ የሚያነሳቸው ትርክቶች አሉ። የአማራ ህዝብና የትግራይ ህዝብ ለዘላለም ደም ሲፋሰስ እንዲኖር አገዛዙ ካርድ አድርጎ ሊጠቀምባቸው የሚፈልጋቸው ፋክተሮች አሉ። ለምሳሌ ወልቃይት ፋክተር፣ ራያ ፋክተር እና ሌሎች ጉዳዮች ነው። ይሄንን ፋክተር ካገዛዙ ይሄንን ካርድ ካገዛዙ እጅ መንጠቅ ነው የኛ ፖለቲካዊ ግብ። የአማራ ህዝብና የትግራይ ህዝብ ችግሮቹን የሚፈታበትን ዘለቄታዊ መንገድ ማመቻቸት ነው። ምክንያቱም ኢትዮጵያ ውስጥ ፋንክሽኒንግ የሆነ ፖለቲካ ኖሮ የትግራይና የአማራ ህዝብ በጋራ ችግሮቹን የሚፈታበት ፖለቲካዊ አውድ አልተፈጠረም። ፕሪቶሪያ የሰረንደር ፓክት ነው አብይ አህመድ ዲፋይን ሲያደርገው የነበረው። ኢሚዲየትሊ የቀረበው ቾይዝ በዛ ሂደት ውስጥ ፕሪቶሪያ ላይ ለነበረው ኃይል ምንድን ነው? ኤርትራን እንውጋ የሚል ምርጫ ነው። አማራን እንውጋ የሚል ምርጫ ነው። ታንዛኒያ ኦላ ለሰላም ድርድር በሄደበት የቀረበለት ምርጫ ሌሎች ኃይሎችን በጋራ በትብብር እንውጋ ነው። ዘላቂ የሆነ የሰላም እቅድ አይደለም የሚያቀርበው ይሄ አገዛዝ። የሚያቀርበው ጥምረቶችን ነው የሚያቀርበው። ይሄ አገዛዝ ተጣምረን ሌሎች ኃይሎችን እንውጋ ብሎ ኦፈር አቅርቦ የሱ ኦፈር ሪጀክት ተደርጎ የተሻለ ፕሮፖዛል ያቀረቡ ኃይሎች ናቸው ጽምዶን የፈጠሩት። ካገዛዙ ይልቅ ሌሎቹ ኃይሎች ሪላያብል መሆን ችለዋል ማለት እኮ ነው። የኤርትራን መንግስት እንውጋ የሚል አማራጭ፣ አማራን እንውጋ የሚል አማራጭ ቀርቧል ለብዙ ኃይሎች። ይሄ አገዛዝ ቢችል ኖሮ በቀጠናው ላይ ያሉ ኃይሎችን ሱዳንን ጨምሮ አስተባብሮ ህዝባችንን ማድቀቅ ይፈልጋል። በተደጋጋሚ የሱዳን ፕሬዝዳንትን ጨምሮ አልቡርሃን አልፋሽጋን ውሰዱና በዚህ በኩል አማራን ኮንቴን አድርጉልን፣ በተመሳሳይ ትግራይንም በተመለከተ በተመሳሳይ እንደዚሁ በርካታ ኃይሎችን እያደራጀ ፕሮክሲ ላይ ለምሳሌ አሁን ሀራ መሬት ላይ ፕሮክሲን አስቀድሞ ማደራጀት የጀመረው ይሄ አገዛዝ ነው። ለሰላም ያለው ፍኖት ምንድን ነው? ለምሳሌ አሁን ናሽናል ዲያሎግ ያደርጋል። ዋይ ናሽናል ዲያሎግ ዋይል ዘ ካንትሪ ኢዝ አት ዋር? ሰላሙን ማሸነፍ እንዳልፈለገ ግልጽ ነው ማለት ነው። ኮሚትድ አይደለም፣ ፖለቲካል ዊል የለውም ሰላምን ለማጽናት ኢትዮጵያ ውስጥ። የሚፈልገው ሌሎች ህዝቦች ጦርነት ውስጥ እያሉ እሱ የሚፈልገውን ፖለቲካል ኮንሲደሬሽን እና ሌጂቲሜሲ ወይንም ደግሞ አዲስ ፖለቲካል ሪአሬንጅመንት ማዋለድ ነው። ዋይል ፒፕል አር አት ዋር፣ ሌላው ህዝብ ጦርነት ውስጥ ነው፣ ሌላው ልሂቅ በስደት ነው፣ ሌላው ህዝብ እስር ቤት ውስጥ ነው፣ ሌላው ጦርነት ውስጥ ነው። ግን እሱ ደግሞ ናሽናል ዲያሎግ እያረኩ ነው ይላል።
ሰላም የሚፈልግ ኃይል አንተ ከኔ ጋር ብትጣላ ሰላም ከፈለግ ከኔ ጋር አይደለም የምትነጋገረው፣ ጦርነት ከታጠቀ ኃይል ጋር ነው የምትናገረው የሀገሪቱን ሰላም ለማስፈን። ግን ዳያሎጉን ከስርዓቱ የመጣ የፖለቲካ ቀውስ አድርጎ ሳይሆን መፍታት የፈለገው ወደ ኋላ ሄዶ ታሪክንና ወደፊት ፖለቲካ የኢትዮጵያን ቀጣይ ፖለቲካል ፕሮጀክት ሊወስን የሚችልለትን ሂደት በራሱ ሂደት ጀመረው ዊዛውት ኢንቮልቪንግ ኢትዮጵያ ውስጥ አሉ የሚባሉ አክተሮችን ትቶ ኮሚትመንት የለውም ማለት ነው። ሰላም አይደለም የሚፈልገው ማለት ነው። ጽምዶንም በተመለከተ በጣም አምፕሊፋይ የሚያደርግበት ምክንያት በነገራችን ላይ ጽምዶ ኩድ ቢ ፐርሰፕሽን ፐርሲቭድ ትሬት ሊሆን ይችላል፣ አክቹዋሊ ኤግዚስት ላይ ያደርግ ይችላል። አሁንም የምንሰማው በአገዛዙ በኩል ነው በተደጋጋሚ አምፕሊፋይ ሲደረግ የምንሰማው ማለት ነው። ግን ይሄ አገዛዝ በኢትዮጵያ ህዝቦች ህልውና ላይ አደጋ ከደቀነ በኋላ ዊ አር ፋይቲንግ ለምሳሌ ከዚህ አገዛዝ የስቴት ቫዮለንስን ለመቀልበስ ከሆነ የአማራ አርሶ አደር እየታገለ ያለው የትግራይ ህዝብ ከአገዛዙ የተቃጣበትን ጥፋት እኮ ነው ለመከላከል ደፋ ቀና እያለ ያለው። በዚህ ሂደት ውስጥ አገዛዙ ኖርማላይዜሽን እና ፖለቲካውን ሳያክም ጦርነት ባወጀበት ሂደት ውስጥ ህዝብን አስገብቶ ተባበራችሁ እያለ እንዴት ትብብርን ሊያወግዝ ይሞክራል? ኢትስ ጀስት አ ዋር ኦፍ ሰርቫይቫል። እንዴት ይዳን ማህበረሰባችን? ለምሳሌ ትግራይ ላይ ባንኪንግ እና የባንክ አክሰስ እንዳይኖር አደረገ። በምን መንገድ ይገበያ የትግራይ ህዝብ? በምን ገንዘብ? ልክ እንደና አልቡርሃን ሌሎች አካባቢ ዳርፉር ላይ ምናምን የባንክ ሲስተም እንዳይኖር አደረገው፣ ካሽ ፍሎ እንዳይኖር አደረጉ፣ ሰው እንዳይገበያ ያደረጉ፣ ጦርነትን በብዙ ፎርም ጦርነትን በተለያየ መንገድ ኖት አክቹዋል ቫዮለንሱ ብቻ አይደለም፣ በተለያየ መንገድ በሚዲያ ጦርነት ያካሂዳሉ፣ በባንክ ጦርነት ያካሂዳሉ፣ በሕክምና ጦርነት ያደርጋሉ፣ ማህበራዊ አገልግሎትን በመከልከል ጦርነት ያደርጋሉ። ይሄንን ሁሉ ጦርነት በህዝቦች ላይ የተቃጣ ጦርነት በዋናነት የሚመራው አካል እነዚህ ህዝቦች ራሳቸውን ለመከላከል የሚችሉበትን እድል ነፍጎ በምርጫ እንዳንከላከለው ጦርነት ውስጥ ያለን ምርጫ ያካሂዳል። በናሽናል ዳያሎግ ውስጥ ተወክለን ህዝባችንና የህዝባችንን ጥያቄ እንዳንመልስ ጦርነትን ለማስቆም ፈቃደኛ ሆኖ አንደኛውም አጀንዳ ጦርነትን የማስቆም አጀንዳ አይደለም። ከ8ቱ አጀንዳ ውስጥ የኢትዮጵያ ፕራዮሪቲ ውድ ሃቭ ቢን ፒስ ነው ቀድሞ። ግን ናሽናል ዲያሎጉ የሚያወራው ስለሌላ ነገር ነው። ኢቨን ቀደም አሁን ጀዋር ምን አለ? የኦሮሞ ህዝብ ጥያቄ ኢቮልቭ አድርጓል አለ። የአማራ ህዝብም ጥያቄ ኢቮልቭ አድርጓል። ኢት ኢዝ ኖት አሁን ህገ መንግስቱንም አይደለም እኛ እያወራን ያለ ነው። ኢትስ አባውት ሰርቫይቫል። ጦርነት ነው ያለው። በሁሉም አካባቢ ላይ ያለው ጦርነት ነው። ከ10 ሚሊዮን በላይ ህዝብ ትምህርት አይማርም፣ ወጥቶ መግባት አይቻልም። የአዲስ አበባ መምጣት ምን ያህል ከባድ እንደሆነ ታውቃላችሁ። አሊ ዶሮን እንዴት እየተጠቀመበት እንዳለ ማለት ነው። በእነዚህ ሁሉ ሂደቶች ውስጥ አንድ ህዝብ ስትራቴጂክ ቾይስ ሊያደርግ ይችላል። በነገራችን ላይ ጽምዶ ያገዛዙ ፖለቲካል ፌር እና ፓራሊሲስ የፈጠረው ስትራቴጂክ በተለይ ጂኦፖለቲካል ክራይሲስ ነው። የኢትዮጵያ የፖለቲካ ቀውስ የወለደው ጂኦፖለቲካል ክራይሲስ ነው። ብልጽግና ያልተገነዘበው ነገር ኢትዮጵያ ውስጥ ያሉ ህዝቦችን ኮንቴን አድርጎ አስርቦ በጦርነት ፈጃለሁ ብሎ ነበር የሚያስበው የነበረው። በዛ ሂደት ውስጥ የራሱን የፖለቲካ ቅቡልነት አገኛለሁ ብሎ ያስብ ነበር። አንፎርቹኔትሊ ምን መጣበት? ጂኦፖለቲካል ክራይሲስ መጣ። ከዚህ በፊት እሱ እንደሚለው በተለይ ከሶቪየት ኮላፕስ በኋላ በዓለም አቀፍ ደረጃ ፕሮክሲን የሚደግፉ አካላት የሉም። ስለዚህ የታጠቁ ኃይሎችን የሚደግፍ ፖለቲካል ኢንቫይሮንመንት በሌለበት ሁኔታ ውስጥ የኃይል የበላይነት የሚኖረኝ እኔ ብቻ ነኝ ብሎ ያስብ ነበር። በት ፍሊፕ አደረገ እሱ። አሁን አብይ አህመድ አንዱ ፕሮክሲ ነው፣ ራሱ በሌሎች ኃይሎች የሚደገፍ አካል ነው የሆነው። ቅድም ለምሳሌ ቴዲ አብይ አህመድ ለምንድን ነው የማይቆረጠም የሆነው ስትል ነበር። ነው አብይ አህመድ የሚቆረጠም ሆኗል። አብይ አህመድ ፖለቲካውን ተሸንፏል፣ ወታደራዊ አቅሙ ተሟጧል፣ ኢኮኖሚያዊ ክራይሲስ ውስጥ ገብቷል። በብዙ መንገድ ጽምዶ እኮ የአብይ አህመድ ሽንፈት ማሳያ እኮ ነው። የግብፅ ሶማሊያ መምጣት እኮ የአብይ አህመድ ሽንፈት ማሳያ ነው። በሱዳንና በአብይ አህመድ መካከል ያለው መፋጠጥ የዛ ውጤት ነው ማለቴ ነው። እና ከዚህ አንጻር እሺ ቴዲ አመሰግናለሁ። በዚህ ላይ ልጨርስ። ምናልባት ያነሳልኝ ግን 2 ክሪቲካል ነገሮች ነበሩ። ፋኖን በተመለከተና ክላሪቲ የለም። ሌላኛው ለኢንፊልትሬሽን ተጋላጭ ነው የአማራ ትግል የሚል ነው። በአማርኛ ቋንቋ መሆኑ ትግሉ ማንም ኢንፊልትሬት እንዲያደርገው ሆኗል የሚል ነገር አንስታል። አይ ቲንክ የትኛውም ትግል ለዛ ተጋላጭ ነው፣ ሰሰፕተብል ነው፣ ኢንፊልትሬት ይደረጋል። ግን ምንድነው አማርኛ መሆኑ እንደውም የኢትዮጵያ ህዝብ አብዛኛው ክላሪቲ እንዲኖረው ስለ ትግሉ እንዲያውቅ እድል የፈጠረ ነው ብዬ ነው በሌላ መንገድ የምመለከተው። ግን
ፋኖ በርካታ የኃይል ማዕከላት አማራ ውስጥ እንዲፈጠሩ አላደረገም። ኮንሶሊዴት እያደረገ ነው። በጣም በበርካታ ፕሬሸር ውስጥ ኢመርጅ ያደረገ ኃይል ነው። የዛሬ 3 ዓመት ፋኖ ምን ነበር? ዛሬ ምንድን ነው ያለው? ዛሬ በቀጠናው ላይ ትብብር ከሚያደርጉ ኃይሎች መካከል አንደኛው ነው ማለት ምን ማለት ነው? ኢዝ ሞር ክሊር እየሆነ ሞር ሐሳቡን ትሬድ እያደረገ በሌሎች ህዝቦች ተቀባይነት እያገኘ ኢትዮጵያ ውስጥም ከውጭ ያሉ ኃይሎችንም ማስተባበር እየቻለ በቀጠናው ላይ የአብይ አህመድ ስርዓት ላይ ተጽዕኖ ለመፍጠርና አብይ ተገዶ ወደ ሽግግር እንዲመጣ አስገዳጅ ሁኔታን ፈጥሯል ማለት ነው ብዬ ነው የማስበው። በዚህ ነገር ክላሪቲ አለ። ወደፊት ግን ክሊር ያልሆኑ ነገሮች ካሉ አያም ዜር ብዙ ነገሮችን ለማብራራት እችላለሁ። ቴንክ ዩ። ቶሎ መፍጠን አለብን። ጀዋር በዚህ ላይ የምትለውን በልና ሁለት ራጁንና መሐመድን ለነሱ ደቂቃ ሰጥቼ ወደ ጥያቄ እንሄዳለን። 3 ባይበዛ 4 ሰዎች ነው ለማስገባት የምሞክረው። እያንዳንዳችሁ 3 ደቂቃ ነው የሚኖራችሁ። ከዛ የመዝጊያ ፕሮግራም ነው የሚኖረን። ጀዋር ምን ትላለህ? አይ ቲንክ በትንግርቱ አሁን የተናገረው የአላያንስ ፎርሜሽን ኔሴሲቲ ጉዳይ ይገባኛል። ነገር ግን አዚር ውስጥ ስናንገባ የዛሬ 10 ምናምን ዓመት አንድ ስለ ኢትዮ ኤርትራ ግንኙነት የጻፍኩት ነገር ነበር። ላለፉት 60 ዓመታት ቦታ እየተለዋወጠ የሚሽከረከር ነገር አለ። ንጉሱን ለመጣል የተፈጠሙ አላያንሶች ነበሩ። ከንጉሱ በኋላ በኢትዮጵያ ስም የሚምሉም ብሔር የተደራጁም ኤርትራ ሄደው ከሻዕቢያ ጋር አላያንስ ፈጠሩ። ከዛ እርስ በርሳቸውም ተዋግተው የተሳካላቸው ደግሞ ስልጣን ያዙ። ዩሲ ቴምፖራሪ ለሆነ ብቻ ጊዜያዊ ጠላት ብቻ ለመጣል የምናደርጋቸው አላያንሶች ወይም ትብብሮች ዘላቂ መፍትሄን ከማምጣት ይልቅ አዲስ ችግር እየወለዱልን መጡ። ደርግን ለመጣል ሻዕቢያ፣ ወያኔ፣ ኦነግ ተባብረው መጡ። የአማራው ሊግ ተገለልኳል። አሁን ህገ መንግስቱ ላይ የሚነሳው የህገ መንግስቱ ኮንቴንት ብቻ አይደለም። ያን ህገ መንግስት የወለደው ትርክት አማራን አገለለ የሚል ሌላ አዲስ ትርክት ተፈጠረ። 2018 እስከ 2020 በነበረው ጊዜ ደግሞ ትግራይን ያገለለ አላያንስ ፈጠርን፣ ጦርነት ገባን። አሁን ደግሞ ጥምዶ የሚለው ምንም እንኳን የትንግርቱ እንዳለው የሴንትራል ገቨርንመንቱ ፌሊየር የፈጠረው ነገር ቢሆንም ጠለቅ ያለ አብይን መጣል ላይ ብቻ የምንጠለጠል ከሆነ አደጋለሁ። አሁንም አዲስ ነገር ውስጥ ነው የምንገባው ማለት ነው። ለዚህ ነው እኔ አሁን ወደ ፖለቲካ ስመለስ አንዱ የጀመርኩት ነገር ኢትዮጵያን ከአብይ በኋላ ማሰብ መቻል አለብን። ከአብይ በኋላ የምትመጣው ኢትዮጵያ አብይ ላይ ብቻ ፎከስ ካደረግን ከአብይ በኋላ የምትመጣው ወይም ደግሞ ከብልጽግና ፖስት ብልጽግና ምን አይነት አሰላለፍ ምን አይነት ማህበራዊ እና ፖለቲካዊ አደረጃጀት ነው የሚያዋጣን የሚለው ላይ መወያየት፣ ስምነት መድረስ። ሚኒማል ፕሮግራም ላይ ብቻ የምናደርገው ነገር ከሆነ ነገ እሱን ጥለን እንደገና በአዲስ ለሌላ ዋንጫ ጦርነቱ እንዳንገባ ጥንቃቄ ማድረግ ያስፈልጋል ባይ ነኝ። በተመሳሳይ ሁኔታ ብልጽግና የሚደግፉ ሰዎች ደግሞ ጽምዶ መጣል ሰሜን መጣል እያሉ ኦሮሞንና ደቡብን ለማስወካት የሚያደርጉ ነገር ደግሞ አያዋጣም። አዲስ አበባ ላይ መድረኩን ዝግ አድርገው የፖለቲካ መድረክ ከተዘጋ ስክሪፕቶ ይቀመጥና ክላሽ ይነሳል። ፔሪድ። ክላሽ ያነሳ ኃይል ደግሞ ወዶ ሳይሆን በግድ ከሌላ ኃይል ጋር ይተባበራል። ቴዲ ብድግ አድርገህ ሐዋሳን ከሻሸመኔ ለመገንጠል ብትፈልግ ወይም ደግሞ ሻሸመኔ ሐዋሳን እያጠቃች ብትሄድ ጠመንጃ ካነሳህ የግድ ከቡሌ ሆራ መሳሪያ ሊመጣልህ ይገባል። ምንም ባትወዳቸው የቡሌ ሆራ ሰዎች ባትወዳቸው ራሱ መሳሪያ እንዲገባልህ ከነሱ ጋር መተባበር መቻል አለብህ። ኢንሰርጀንሲ ለዚህ ነው ከጦርነት ካልወጣን ድረስ አንደኛ እነኚህ የውስጥ አላያንሶች የተቀያየሩ ይሄዳሉ። ሁለተኛ ከውጪ ኃይሎች ጋር የሚኖረውን ትስስር መቁረጥ አንችልም። ለምሳሌ ግብጽ ነው ለኛ ትልቁ አስጊ አይደለም እንደ ኢትዮጵያ። ግብጽ 3 ስትራቴጂ ነው የምትጠቀመው። አንዱ የውስጥ ቀውስን ማባባስ ነው። ሁለተኛ ከጎረቤት ጋር ማጋጨት ነው። ሶስተኛ ዓለም አቀፍ ፋይናንስ እንዳናገኝ መከላከል ነው። ሁለቱን እኛ ነን እየሰራንላቸው ያለ ነው። የውስጥ ፖለቲካችንን
በፖለቲካ መድረክ እንዳንፈታ የፖለቲካ ሊቃንና የፖለቲካ ተዋናዮችን ከመድረኩ በመግፋት ወጣቱ ጫካ መሳሪያ ይዞ ኦሮሚያ ላይ ትግራይ ላይ አማራ ላይ ጦር እንዲገባ ካደረከው ያን ጦር ለማግኘት ማቀበል ከሚፈልጉት ኃይሎች ይቀበላል። አንዱ ይሄ ወሳኝ ነው። ከጎረቤት ጋር ከሱዳን ጋር ያደረግነው ጨዋታ ሱዳን ውስጥ ሄደን የሌላ ሀገርን አጀንዳ ለማስፈጸም ያደረግነው ነገር ሱዳንን ገፍቶ ከአማጽያኖች ጋር ከኤርትራ ጋር እንዲያሰልፍ አድርጓል ማለት ነው። ሶስተኛ አንድ ነገር ብቻ ልጥቀስና ልጨርስልህ። አሉላም ሌሎቻችንም ይሄ ኤርትራን እንደ ባዕድ ሀገር የምናየው ነገር let's be very careful። ኤርትራኖችም ኢትዮጵያን እንደ ባዕድ የምታረጉት ነገር የኤርትራና የኢትዮጵያ ጉዳይ ያላለቀ ፍቺ ነው። አሉላ አንድ ነገር ብሏል። የኤርትራ ስቴት ቢልዲንግ ወይ ኔሽን ቢልዲንግ ፕሮጀክት አልተቋጨም። ከኢትዮጵያ ጋር ያለው ጉዳይ እስካልተቋጨ ተቋማዊ በሆነ መልኩ ሰላማዊ በሆነ መልኩ የሁለቱን ሀገራት ጥቅም ባማከለ መልኩ እስካልፈታነው ድረስ የኤርትራ ሀገረ መንግስት ግንባታ አይጠናቀቅም። የኤርትራን ሴኩሪቲ ትሬትን የሚያደርግ አስተላለፍ አዲስ አበባ ላይ እስካለ ድረስ ኢትዮጵያ ውስጥ ሰላም ሊኖር አይችልም። የኤርትራና የኢትዮጵያ ሰላም ኢንተርዲፔንደንት ነው። የኢትዮጵያና የኤርትራ ኢኮኖሚ እድገት ኢንተርዲፔንደንት ነው። ልትለየው አትችልም። ይሄ ለዚህ ነው ብዙ ጊዜ ይሄን ከኤርትራ ጋር ስፔሻል ሪሌሽንሽፕ ነው ሊኖረን የሚገባው ጎበዝ። በእንግሊዝና በአሜሪካው መካከል ያለው አሜሪካ ስፔሻል ሪሌሽን ነው ከእንግሊዝ ጋር ያላት ስለዚህ ሴም ውስጥ ፍራንስ ለምን ረጅም ማህበራዊና ታሪካዊ ትስስር ስላለ የኛ ደግሞ ከዛ ይበልጣል። ሊፈታ የማይችል ጂኦግራፊ ትስስር አለን። ረጅም ድንበር ብቻ ሳይሆን እኛ የነሱ ወደ መጠቀም አለብን። እነሱ የኛን ማርኬት አክሰስ ማድረግ መቻል አለባቸው። የኛ ኢኮኖሚ እንዲያድግ ከፈለግን በምስራቅ አሰብን አክሰስ ማድረግ መቻል አለብን። በሰሜን ምጽዋን አክሰስ ማድረግ መቻል አለብን። ኤርትራ ምንም ብታደርግ የአዲስ አበባ ማርኬት ላይ መሸጥ መለወጥ እስካልቻለች ድረስ የኤርትራ ኢኮኖሚ የኢትዮጵያን ማርኬት አክሰስ እስካላደረገ ድረስ አንድች እርምጃ ወደፊት ሊሄድ አይችልም። ስለዚህ የኤርትራ ናሽናሊዝም ለዘብ ማድረግ ያስፈልጋል። የኢትዮጵያን ናሽናሊዝም ታሪካዊ ጠላቶቻችን ምናምን ነው። ኤርትራ ጠላት ልትሆነን አትችልም፣ አትገባም። ኢትዮጵያም የኤርትራ ጠላት ልትሆን አይገባም። ይሄ ትውልድ ማሰብ ያለበት ጎበዝ። እኛ እኮ የፒአርፒ የኦነግ የህወሓት ልጆች ነን። ከዛ አልፈን ማሰብ መቻል አለብን። we have to think towards regional integration። የኤርትራና የኢትዮጵያን ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ሴኩሪቲ ስቴፕ ባይ ስቴፕ ኢንትግሬት እያደረግን ማንሄድ ከሆነ ኤርትራም ሀገር ሆና የኤርትራኖችን ህልም ልታሳካ አትችልም። ኢትዮጵያም ሀገር ሆና የኢትዮጵያኖችን ህልም ልታሳካ አትችልም። ለዚህ ነው ጽምዶም በለው ምንም በለው የምናደርገው ነገር የሁለቱን ሀገሮች ሊያቀራርብ የሚችል የኢትዮጵያን የውስጥ ሰላም እንዲሁም የኤርትራን የሴኩሪቲ ኮንሰርን የሚፈታ መሆኑ ይሻለዋል ባይ ነኝ። ክብራትና ክብራን፣ ይሄ ውይይት የመጨረሻ አይደለም፣ ይቀጥላል። ለመጀመሪያ ያህል ነው። ቀደም ሲል እንደነገርኳችሁ ዛሬ እድል ማይኖራችሁ ነገ ይኖራችኋል፣ ነገ ማይኖራችሁ ከነገ ወዲያ ይኖራችኋል። ምንም ጥርጣሬ እንዳይገባችሁ። በሀገራችን ጉዳይ ላይ በሚፈጠሩ ነገሮች ሁላችሁም ያገባችኋል ስል ስለምትናገሩት ንግግር በቂ ግንዛቤ እየሆነ ያለውን ነገር በአግባቡ የምታውቁ ከምንም ነገር በላይ ደግሞ ስለምትጠቀሙት ቃላት ጨዋነት፣ ስነ ምግባር ያላችሁ መሆን ግዴታ ነው። ትሳተፋላችሁ፣ ጥያቄ ታቀርባላችሁ። እናንተን ቁጭ አድርገን እኛ እየተወያየን እንዳይመስላችሁ ማለት ነው። ሁለት ሰዎችን ካስተናገርኩኝ በኋላ ለአራት ወይም ለሶስት ሰዎች እድል እሰጣለሁ እንደሚኖራቸው ሰዓት። ጀዋር ምን ያህል ሰዓት እንዳለ አላውቅም። ራጂ፣ መሐመድ እና አሸናፊ እነሱ ያወሩና ጀዋር ጠቅላላ አድርጎ ሀሳብ እየሰጠ እዚህ 30 ደቂቃ እናድርገውና 30 ደቂቃ እንጨምርና እንጨርሰው። ፓናሊስቶቹ ማጠረጣሪ አድርጉት። ከማህበረሰቡ የተወሰኑ እንትሮች እንውሰድ። በጣም ረጅም አድርገናቸውና ቀጥታ ጠያቂዎችን እናስገባለን። እሺ፣ ለራጂ መሐመድ እና አሸናፊ ለእናንተ ልክ ሁሉም እንዳገኙት ሁሉ ደቂቃዎቻችሁን ተጠቀሙ። ከራጂ ጀምራለሁ። መሐመድ፣ አሸናፊ። ራጂያችን ጥሩ። መቼም እንግዲህ
ጀዋር ከኔ ጎራ ነው ብሎኝ ነው መሰለኝ እኔ ጋር ሲደርስ ስለ ሰዓት አነሳ። እኔም በሷ ሰዓት አውድ ውስጥ ነው እንትን እኔ ብሎኛል። አለው ስልክ ተደውሎብኝ ነው። ድጋሚ ተደውሎብሃል? አለው አለው አለ። ኦኬ እሺ አደውሉ ሌሎች እዚህ እንዳለው እያወቁ የሚደውሉት። እኔን ትናንትና ፎቶአችን ተገልብጦ ቲክቶክ መንደር ላይ ተዘቅዝቆ ስንሰደብ ለማይረባ ነገር እንደዚህ ሆንኩኝ ወይ ብዬ ፈርቼ ነበረ። ዛሬ ጥሩ ነገር ስለቃረምኩኝ ደስ ብሎኛል። አንደኛ የጽምዶ ጉዳይ የጽምዶ ጉዳይ ሲነሳ ራጂ የሌለ ነገር ፈጥሮን በሚዲያ ያወራል ተብዬ በጣም ስጎሰም ስለነበረ ጀዋር ጽምዶ እንዴት ተፈጠረ ከምን አንጻር ነው የሚለውንም በደንብ ስላነሳ የአሉላንም ስጋት የኔ ስጋት ስለሆነ ስለምጋራ ትንግርቱን ባነሳው አኳኋን ደግሞ ወደ ጽምዶ እንዲኬድ ያስደረጉት ምንድናቸው የሚሉ የተለያዩ ሐሳቦች ቢሆኑም ግን እነዛ ሐሳቦች ምን ይሆናሉ የሚል ስጋቴን ስለሚጋሩ በጣም ደስ ብሎኛል። በኔ እይታ እኔ ብልጽግና ስርዓቱ ያለቀለት ያከተመለት ብልጽግናን የሚቃወሙ ኃይሎች የቲም ወርክ ስለሌላቸው ብቻ ብልጽግና እንደ ኤድስ በሽተኛ ኪኒን እየወሰደ እድሜው እየተራዘመ ነው ብዬ የማመን ሰው ነኝ። ከብልጽግና በኋላ ያለው ብልጽግናን የሚቃወሙ አማራጭ ሆኖ ለማህበረሰቡ አለመቅረቡ ችግር ነው። ያ ቲም ወርክ የለው። ቲም ወርክ ከምን ይመጣል? አሁን እንዳላችሁት ማለት ነው። እኔ ጽምዶ ይሁን ማንም ይሁን ስርዓቱን የሚቃወም ኃይል አንድ ላይ ቢመጣ ችግር የለብኝም። ግን ጀዋር እንዳነሳው የጋራ አጀንዳ ብቻ ኖሮን የጋራ ጠላት ኖሮን የጋራ አጀንዳ ማንፈጥር ከሆነ ችግር ውስጥ እንገባለን። ሁሌ እንደ ካምፓችን ጀዋርን የምንከስበት አንደኛው ነገር 2018 እኮ ቲፒኤልኤፍን መጣል ነው እንትን ያላችሁት እንጂ ከቲፒኤልኤፍ በኋላ እንደ ኦሮሞ የኦሮሞ ጣፈንታ the fate of the ኦሮሞ the fate of the ኢትዮጵያ የሚለውን አልተነጋገራችሁም ብለን ነው የምናነሳው። the same thing አሁንም ብልጽግና ማስወገድ ብቻ ሳይሆን ከብልጽግና በኋላስ ምንድነው የምናመጣው የሚለው የአጀንዳዎች መፈጠር መቻል አለባቸው። ይሄንን አጀንዳ ክሪል ለማድረግ ደግሞ ቀደምነት ትንግርቱም እና ሉላጋም የሚነሳም ቲፒኤልኤፍም ፋኖም ኦላም ግልጽ የሆነ ማታገያ ሐሳብ አስቀምጠው ቀጣይ የህብረተሰቡ ጣፈንታ ክሪሊ ቁጭ ካለ የሚቃወመውም አውቆ ይቃወም የሚደግፈውም አውቆ ይደግፍ። ስለዚህ እዛ ዙሪያ ላይ ቪዥታዎች አይኖ ከበጣም መጥፎ ይሻላል መጥፎ ሁለቱም መጥፎ ናቸው የሚባል አባባል አለ። ስርዓቱ ጽምዶን እንደማስፈራሪያ ይጠቀማል። እሱን አይደለም እያልኩ ያለሁት። ጄኒዩኒሊ ግን የሚደረጉ ነገሮች ለምሳሌ ጽምዶን የአማራን ህልውና የሚከላከል ፋኖ ቅድም ወንድሜ ትንግርቱ እንዳነሳው ፕሮፌሰር የአማራን ህልውና ከሆነ እኔም የኦሮሞ ህልውና ይጠበቅ፣ የአማራ ህልውና ከተጠበቀ የአማራ መብት ከተጠበቀ የኦሮሞ ማህበረሰብ መብት ይጠበቃል። ለኔ እኩል ነው። የኦሮሞን ጥያቄ ይዤ እመጣለሁ፣ የአማራን ጥያቄ ይዞ ይመጣል። ስለ ሀገራዊ ጉዳይ ማውራት እንችላለን። ድንበር ዘለል ነገሮች ሲደረጉና ሪስቴኖ ተብሎ አንዳንድ ነገሮች ሲነሱ ደግሞ ለምን የጽምዶ አካል ይሆናል የኔ አካል ብዬ ታገላለሁ። ክላሪቲዎች መኖር መቻል አለባቸው። የጋራ አጀንዳ መፍጠር ላይ መሰራት መቻል አለበት። በተለይ መሪ ሐሳብ ይዛችሁ የምትጓዙ ሰዎች አጀንዳን ማምጣት ይቻላል፣ ተስፋ ስላለ አጀንዳ ወደ ማምጣት መስራት ላይ ይሄ አሁን ቅድም ኢቮልቭ አድርጓል የኦሮሞ ጥያቄ የሚለውን እኔ ፋንዳሜንታሉ ላይ ተኮር አደርጋለሁ። አሁን ኢቮልቭ ያደረገውን ብናነሳ አይቻለሁ። ጀዋርን ፌስቡክ ላይ ሲያነሳ ሌቨሎችን እዛ ላይ ስላልደረሰ የመደብ ትግል ላይ ደርሰናል ብንል ልዩነት የውስጥ ስላለን ያ ነው። ያንን መጀመሪያ ማኩሰም መቻል አለብን። የት ሌቨል ላይ ደርሰናል፣ ፋንዳሜንታሉ የት ደርሶ ወደ ኢቮልቭመንቱ ደግሞ ምን እናደርጋለን የሚለው ጥያቄዎች በሲኩዌንስ ብንሄድ ስቴጆቹ እንትን አይሉልን። ስለዚህ ያንን ፎከስ ያደረኩት ቴዲ ስታነሳ ፋንዳሜንታሎቹ ላይ የኦሮሞ ጥያቄ የፍንፍኔን ነገር ታነሳለ። የፍንፍኔ ከድንበር ጋር ይያያዛል። የኦሮሞ ህዝብ የኢትዮጵያ ስርዓተ መንግስት ሳይሆን የኢትዮጵያ አገረ መንግስት ስትገነባ ኦሮሞ ሲኖርበት ከነበረ መሬት ያለው የኦሮሞ ነው ብሎ ያምናል። ያ ደግሞ ፍንፍኔንም ያካትታል።
ሶ ማታገያ ሐሳብ ሳይሆን ዊዝን ፕሮሰስ የምትጠይቀው ነው። ግን ያነሳቸው ቋንቋ እንደ ፓርቲ እንደ ምናምን ሳይሆን የስራ ቋንቋ የፌዴራል ቋንቋ መሆን አለበት። የኢኮኖሚክ ኤክስፕሎሬሽን ቅድም ያነሳ ነው። የራስን በራስ ማስተዳደር ዝም ብለው የስሙላ አጃቢ ምናምን ፈጥረ ምርጫ አድርገ ራስን እየመረጥክ ነው የምትለውን ነገር ሳይሆን እኒህ ፋንዳሜንታል ኩዌስችኖች ላይ ኦሮሞ አሁንም አልተመለሰለትም። ያንን ደግሞ የኦሮሞ ጥያቄ መልሻለሁ ብሎ ቅድም ጀዋር እንዳነሳው በጣም ቬሪ ኢምፖርታንት ሌሎቹ ልትረዱን የሚገባል። ቴዲ ሁል ጊዜ እኔን አንድ ላይ እንደ ብልጽግና ሲሰድቡን ስታነሳ ይነበረዋል። የኦሮሞ ጉያ ስር ተወሽቆ ኦሮሞን እያስጠቃ ያለ ስርዓት ነው ያለው። ስለዚህ ኦሮሞ ሆነን ነው ስርዓቱን እየታገልን ያለ ነው። ያንን በደንብ ለይታችሁ ማወቅ መቻል አለባችሁ። ሶ ዛዛሪያ ላይ ደግሞ ሴም አይነት ኢሹ ካለን ምን አድርገን ነው መሻገር የምንችለው የሚለውን ዲፋይን ማድረግ ላይ ጥሩ። በሚዲያ በጣም ስጣላ የነበረውን ጀዋር ያነሳልኝ ከ45 ቀን ኢህአዴግ ስብሰባ በኋላ የውሃት ችግር ከዛ ነው የሚጀምረው ብዬ ሳነሳ ነበር። ቴዲ የምታስታውስ ከሆነ ከሰንትራል መንግስቱ ፈቀቅ ካልን ህዝባችን አሁን ኦሮሞ እየተጠቃበት እንዳለ ቲፒኤልኤፍ እና የትግራይን ህዝብ ሳይለይ የትግራይን ህዝብ ጥላቻ የተነዛበት ትርክት ስላለ ፈቀቅ ማለት አለብን የሚል ኃይል ተፈጥሮ ያ ሊበራል ሆናችሁ ተብሎ ኮንሰርቫቲቭ ኢንተርናል ፕሮብለም ፈጥሯል የሚለውን ጀዋር በደንብ አድርጎ አንድ ቀን ሚዲያ ላይ ተናግሮ ነበር። በደንብ ያነሳው እሱ ነገርም የሚገዛ ነገር። ሌላኛው ይሄ የውስጥ ችግር ናሽናል ኢንተረስት ላይ ጀዋር ኢምፖርታንት የሆነ ነገር እንዲያነሳ ከኔ ቀጥሎ ሲያነሳ ማነሳለት ተቃዋሚዎች የናሽናል ኢንተረስትን አይጠብቁም ብሎ ማሸማቀቂያ ሐሳብ ይነሳል እና የውስጥ ችግራችንን እና ናሽናል ኢንተረስት ላይ ኢንፑትህ ምን ይመስላል የሚለውን እዛ ላይ በታነሳ ይሄንን ማነሳበት ችግር ኦላ ይሁን ቲፒኤልኤፍ ይሁን ፋኖ ይሁን የሰላማዊ ትግል የሚያደርገው ካፋው ይሁን ኦነግ ይሁን ያፓ ማንም ይሁን ሂዶ ግብጽ ደጅ እኮ የሚጠናበት ምንም ምክንያት የለውም። የውስጥ ችግራችን ቁጭ ብለን ብንፈታ ማንም ጋር ሄዶ ለማኛ አይሆንም ነበር። ሶ የውስጥ ችግራችን መፍታት ደግሞ አንዱ ማሸማቀቂያ እናንተ ተቃዋሚዎች ናሽናል ኢንተረስት ላይ የኢትዮጵያን ጥቅም አሳልፋችሁ ትሰጣላችሁ ነው። በኔ እይታ የኢትዮጵያን ጥቅም አሳልፎ እየሰጠ ያለው 130 ሚሊዮን ህዝብ የሚመራ መንግስት ለ30 ሚሊዮን ተላላኪ ሆኖ ፕሮክሲ ዋር እያደረገ ያለ ነው። እኛንን እንዳውም ኢትዮጵያ መቀጠል አለባት እያልን እያነሳን ያለ ነው። ሶ ዛን ላይ በደንብ ረቅጣችሁ የናሽናል ኢንተረስቱ ላይ ብታነሱት ጥሩ ነው። ዛሬም ታክቲካል አላያንሶች ሊፈጠሩ ይችላሉ፣ ግን የጋራ አጀንዳ ላይ ቢሰራ ጥሩ ነው። ሌላም ጀዋር እንዳነሳው የኦሮሞ ትግል እኔ አስምር የምናገረው ለማንም ስጋት አይደለም። ችግራችን ጀዋር ቅድም ክሪቲሳይዝ እንዳደረገው የኦሮሞን ትግል ቁጭ ብለን ከሌሎች ማህበረሰቦች ጋር ትግላችንን ባለማውራታችን ባለመነጋገራችን ስጋት ሆኖ ታይቶ ጠላት ለጠላት ቁጭ ብሎ ቢያወራ ፖለቲካውን የሚመራው ልዩነታችን የአይናችን ብሌን የምታከል ልዩነት ነው ያለነው። ግን እንደ ስጋት ታይቶ ነው የሚታየው። የኦሮሞ ህዝብ የኦሮሞ ትግል ለማንም ስጋት አይደለም፣ ለማንኛውም ዜጋ። እንደውም የኢትዮጵያ ተምሳሌት ኦሮሚያ ናት። ኦሮሚያ ውስጥ የማይኖር ማንም ብሔር የለም። የኦሮሞ ህዝብ ሰላም ካገኘ የኢትዮጵያ ህዝብ ሰላም አገኘ ማለት ነው። ያንን አውድ ብትከተሉና በተለይ ደግሞ ጀዋር እንዳስቀመጠው ኮንሰርቫቲቭ የሆነ ሌፍት ራይት ኃይል ያለ አለ። የመሃል አርበኛ የሆኑ ሰው ኃይሎች ስላሉ እንደ ኦሮሞ ብሔርተኛ የመሃል አርበኛ ሆነን ጫፍ ላይ ዋልታ ጠቀስ የሆኑ ሂደቶችን ወደ አንድ አንጥተን ይሄ ህዝብ ችግሩ እንዲፈታ ማድረግ መቻል አለብን። የምታለቅስ እናት የትግራይ እናትም የአማራ እናትም የኦሮሞ እናትም አንድ ናት። ስለዚህ የጦርነት አውድማዎች መወገድ መቻል አለባቸው። ምክክር ኮሚሽኖችም እኔ አይ ዶንት ኖ ምክክር ኮሚሽን ኢትስ ኢንተርናሽናል ብሮድ የሆነ ነው። ሩዋንዳዎች ፈተውታል። የአፓርታይድን ሳውዝ አፍሪካዎች ፈተውታል። ሴራሊዮን ውስጥ ተደርጓል። እኔ የምኖርበት ካናዳ ኢንዲጂነስ እና የነጮች ተፈቷል። ምክክር ኮሚሽን የሚገባው መጀመሪያ ሰላም ወርዶ ጀስቲስ ሪኮግናይዝ ተደርጎ ነው። ስለዚህ እሱንም ማግለል ጥሩ አይመስለኝም። በሱ ላይ በደንብ ቦይኮት ማድረግ አለብን። ዝም ያልን ይመስለኛል። አንዴ ህግ ከሆነ በኋላ ችግር ውስጥ ስለምንገባ አሁኑኑ በደንብ መሰራት አለበት የሚል ሐሳብ ነው ያለኝ። ቴንክ ዩ ቴዲ። ቴንክ ዩ። ወራቶች የሚወስዱ ነገሮች ስለሆኑ ተደጋግመን ስለምንገናኝ እናነሳበታለን።
መሐመድ ወደ አንተ ልምጣ። የምክክር ኮሚሽኑ ጉዳይ አጀንዳዎችን አልረሳውም ለማለት ያለው መሐመድ በጠኝ ኦኬ እንግዲህ በዋናነት ከጽምዶ ጋር ተያይዞ ያለውን ጉዳይ ነው። እኔ ጽምዶ የሚባለው ጉዳይ የፌዴራል መንግስቱን ላይክ ኤግዚስት እንዲያደርግ የሚያደርግ ሂደት ነው ብዬ ነው የማስበው። ምክንያቱም በዋናነት ጽምዶን አምፕሊፋይ የሚያደርገው የፌዴራል መንግስቱ ደጋፊዎች የሆኑ ወይም ደግሞ ብልጽግና ደጋፊዎች ናቸው። ሶ ከመጀመሪያውም ካያቸው ለምሳሌ ሱዳን ላይ የጽምዶ ጋር ተያይዞ በነገራችን ላይ ከቋንቋ ጀምሮ ችግር የነበረበት አሊያንስ ነው። ጽምዶ ይሁን ጥምዶ ይሁን የሚል ፋክሽን ተፈጥሮ ራሱ ቲክቶክ ላይ በጣም እንትን ሲሉበት የነበረ ነው። ትግርኛ፣ አማርኛ፣ ኦሮምኛ የሚሰሙ ሰዎች ብዙን ጊዜ ለዚህ ችግር የለባቸውም። ቅድም ትንግርቱ አሁን የቋንቋ ጉዳይ የትግል እንትን ምንድን ነው ይሄ ከትግል ዲተር የሚያደርግ ጉዳይ አይደለም ብሎ ሲናገር የገባኝ ነገር አለ። ግን ብዙ ሰዎች አሉ ለምሳሌ ጥምዶና ጽምዶን በሊንጉስቲክ ደረጃ ራሱ ለአጀንዳ አቅርበውት ሲፋጩበት ነበር። ኦቨርኦል ግን እየጠቀመ ያለው ማን ነው ብለህ ካልክ በአሁን ላይ የፌዴራል ገቨርንመንቱ ሌጂቲሜት እንዲሆን አድርጓል ብዬ ነው የማስበው። አሁን ላይ ብዙ ሰዎችን አሁን ኢንፎርማል አሰስመንት የምትሰራ ማለት ነው ጽምዶን ትደግፋለህ ብትል አሉላን ለምሳሌ አሉላን ታውቀዋለህ። አሉላ ማለት ዳይ ሃርድ ፎር ትግሪያንስ አይደል ለህዝቡ የሚሞት ሰው ነው። ነገር ግን ከጽምዶ ጥቅም አገኛለሁ ብሎ ቢያስብ አሉላ ያልደገፈውን ጽምዶ መሀል ሀገር ላይ ወይም ደግሞ ከሳውዘርን ኔሽን ናሽናሊቲስ ወይም ደግሞ ደቡብ ውስጥ ተወልዶ ያደገ ሰው ጽምዶ ያዋጣኛል ብሎ አምፕሊፋይ ቢያደርግ እኔ አሉላ የሚቀርበኝ ለእኔ ነው። ምክንያቱም ዊ አር ፕሮክሲሜት አይደለም ትግራይ ማለት በአንድ የታሪክ አጋጣሚ አንድ ግዛት ነው የነበረበት ታይምም ስለነበረ ማለት ነው። ስለዚህ ጽምዶ የሚባለው የላንቲካ ፖለቲካ ነው። ለተዋናዮቹ ላንቲካ ነው። ይህ ዝም ብሎ ረብ የለሽ ማለት አንዴ ስትራቴጂ ለው ታክቲክ ቴዎራሪ ነው። እዛ ታክቲካል አሊያንስ የፈጠሩ ሰዎችን ካያችሁ ደግሞ ረዥም ጊዜ የቆየ ከፊሎች የ150 ዓመት ከፊሎች የ3000 ዓመት ከፊሎች ደግሞ ያለፉ 60 ዓመታት ችግሮችን ወልዶብናል ብሎ የሚያስቡ ሰዎች ናቸው። እዛ ጋር በዋናነት ደግሞ ኢቭን ጽምዶ ላይ ተዋናይ ሆኖ የቀረቡት ሰዎች የሆነ ታይም ላይ እኛ ገና ድክ በምንልበት ሰዓት ተጣማጅ አድርገው ያቀረቧቸው ሰዎች አልነበሩም፣ ኤግዚስት ያደርጉም ብለው ዲፋይን ያደረጉ ሰዎች መጽሐፍ የጻፉ ሰዎች ናቸው። ስለዚህ ያ ነገር እየጠቀመ ያለው ፌዴራል ገቨርንመንቱ ፓወር ኮንሶሊዴት እንዲያደርግ ሞኖፖሊ ኦፍ ቫሊዮንስን እንትን ኮንትሮል ማድረግ የሚችልበትን መደላድን የፈጠረው which is አሁን የናሽናል ዲያሎግ የሚባለው ማለት በነገራችን ናሽናል ዲያሎጉን እኔ የምረዳው ፌዴራል ገቨርንመንቱ ሌጂቲሜሲውን ሊያረጋግጥበት እየሄደበት ያለ ጉዳይ ነው ብዬ ነው የማስበው። ለዛ ሁሉ ግን ክፍተቱን ወይም መደላድሉን የፈጠረው የትግራይ ኃይሎች ኢማጂን አሁን ከሱዳን አልፋሽጋ መሬት አብይ የሚከሰስበት ማለት ነው። ጠቅላይ ሚኒስትር አብይ አህመድ የሚከሰስበት ነው ፍሮም ዘ ቬሪ ቢግኒንግ ማለት ነው። አልፋሽጋን ማስጠበቅ ሲገባው ትግራይ ላይ ጦርነት ከፈተ ተብሎ ሲዘመትበት ነበር። አሁን አልፋሽጋን ተቋጥሮ ካለ ፋክሽን ጋር ወይም ደግሞ ያንን ከተቋጠረው ኃይል ጋር ጦርነት ውስጥ የገባ ፋክሽን ውስጥ ገብተህ አንተ የምትፈጥረው ጽምዶ ምንም አይጠቅምም ለተጻማጁ ማለት ነው። የሚጠቅመው ለፌዴራል ገቨርንመንቱ ነው። ፌዴራል ገቨርንመንቱ ደግሞ ወደድንም ጠላንም ማለት ነው በዓለም አቀፍ ደረጃ ሌጂቲሜሽን አለው። ወይዘሩ ምርጫው ትክክል አይደለም ብለን ልንከራከር እንችላለን። የኢንክሉሲቭነስ ወይም ደግሞ የምርጫ ፕሮቶኮልን ተያይዞ ያሉ ችግሮች ልናወራ እንችላለን። ውስጥ ያለውን ሰላም ባለማስጠበቁ ብለን ልናወራ እንችላለን። ኦቨርኦል ግን እዚህ ጋር ካለነው ሰዎች የምርጫውን ጉዳይ ተነስቶ ሌጂቲሜሲ ጉዳይ ቢነሳ ፌዴራል ገቨርንመንቱ ያሉ ሰዎች ናቸው እንትን የሚኖራቸው ይሄ ዌይት የሚኖራቸው ማለት ነው። ለነሱ እያመቻቸን ያለ ሁኔታ እንዳለን የሚታየኝ መነሻውም ዛሬም አይደለም ሲጀምር ጽምዶ ለሚባለው ተርም አዲሶች አይደለንም። በቃ የሀገራችን ቪሸስ ሰርክል በጽምዶ እየተጀመረ ሳይፈታ እየቀረ እየተንጓለለ የመጣ ችግር ነው ብዬ ነው የማምነው። ቀዳማዊ ኃይለ ሥላሴን ለመጣል ውስጥ ያሉ የአራተኛ ክፍለ ጦር መኮንኖች ምናምን የአማራውም የምንም ሴንቲመንት ያላቸው ተጻመዱና ንጉሱን ጣሉ። ከዛ ደግሞ ደርግ መጥቶ የተወሰነ ጊዜ እንደቆየ አይ ይሄ ሰውማ እንደዚህ ነው ብለው ከአማራውም ከኦሮሞውም ከትግራዊም ተጣመደና እሱን 17 ዓመት አፈርድሜ እርስ በርስ ተባልተን ወደቀ። እሱ ከወደቀ በኋላ ቲፒኤልኤፍ መጣ። ኢህአዴግ የሚባል ተቋሞችን ይዞ መጣ። ህግደፍን በራሱ መንገድ ጥጋ ሲያዘ። በነገራችን እነዚህ ነገሮች በሙሉ አካዳሚክ ጄኒውን የሆነ አካዳሚክ ዲስኮርስ ራሱ የሚያስፈልጋቸው ናቸው ብዬ ነው የማስበው። ጠቅላላ የችግሮቻችን መንስኤ የጽምዶ የሚባለው ሴንቲመንት ጽምዶ የሚባለው
አንዳንድ ጊዜ የፖለቲካል ኢንተርፕረነሮች መሳሪያ ሆኗል ብዬ ነው የማስበው። ህዝብን ያማከራል። ለምሳሌ በቅርብ አይተሃል፣ ዛራ ሚዲያ ላይ ኢንጂነር ግርማ ቆሮሾው ማለት ነው የዘና ኦሮሞ ኤሊት ነው ወዴት ነው የምትመጡት ነው ያለው። የኔም ጥያቄ ነው። ለምሳሌ ከላይ በነ ደብረ ጽዮን የሚመራው ኃይል ደብረ ብርሃን ድረስ በመጣበት ሰዓት የፌዴራል ገቨርንመንቱ ሳይቀር የወሎን ማህበረሰብ ባንዳ ብሎ የተሳደበበት ሁኔታ አስታውሳለሁ። በዛ መካከል ያለቀ ሌፍት ኤንድ ራይት ያለቀ ማህበረሰብ እናውቃለሁ። ያለቀው ማለት እኔ ጽምዶ ተብሎ ሲመጣ ምንድን ነው የሚፈልጉት የሚል ጥያቄ አለኝ። አሁንም ድጋሚ የቀረነውን ሰዎች ሊጨፈጭፉ ነው ወይስ ምንድን ነው የሚያመጡት የሚል ጥያቄ ስላለኝ ቆሮ ኢንጂነር ግርማ ሲናገሩ አወዝ ላፊኝ ልክ የኮረኮሩኝ ያክል ነበር ስስቄ ነበረው። ምክንያቱም ህዝብን ያማከለ አይደለም። አንዳንዶች የህዝብ ለህዝብ መጻመድ ነው ይላሉ። ኖ እኔ በትግራይ ህዝብና በአማራ ህዝብ መካከል ጸብ አለ ብዬ አላምንም። በኦሮሞ ህዝብ እንደ ህዝብ ማለት ነው። በአማራ ህዝብ በትግራይ ህዝብ ይሄ ምንድን ነው ሶሻል ፋብሪኩን አደጋ ላይ የሚጥል ቁርሾ አለ ብዬ አላምንም። እስ ፖለቲካል ነው ችግራችን፣ ኮንስቲቱሽን ነው ችግራችን። እነዛን ችግሮች ደግሞ ጀኒውን የሆነ ዲስኮርስ ያስፈልገናል። 2018 ላይ የመጣውን አማራጭ ተጠቅመን እኔ አምናለሁ። ለምሳሌ ጆሃር ብዙን ጊዜ አሁን ጆሃርን ባካፕ የምናደርግ ሰዎችን ብዙ ታውቃለህ የሚባሉ ነገሮች እኔ ፊሎሶፊ ነው የሚመችን ወዘሪው ብሊቨር ናት ማለት ነው። የሚያነሳቸው ነገሮች የኔ እድሜ የማውቃቸውን ነገሮች ነው። እኔ አወዝ 41 አሁን የምንከራከርባቸው ችግሮች በሙሉ ባለፉት 30 ዓመት ውስጥ በትምህርት ቤት በስራ ሁኔታ መከራ ስንበላባቸው የነበሩ ናቸው። የትግራይ ህዝብ እንደ ህዝብ ራሱ የገባበትን መከራ እኔ ትግራይን ባላውቀው ኖሮ የምታገኝ ቦታ ሁልጊዜ አንተ ቤት እገባለሁ ቴዲ። ብዙን ጊዜ ፓርሻል ነው የምሆነው። ህዝብ ላይ ተኮር ነገር መናገር አልፈልግም። አንዳንድ የዴፊኒሽን የተርሚኖሎጂ ችግሮች ሲመጡ ነው ሂስቶሪካሊ ራሴን ይነካኛል ብዬ ስለማስብ የምከራከረው፣ በተለይ ከአማራ ብሔረተኝነት ጋር ተያይዞ። ምክንያቱም በተደጋጋሚ ነገር ያለው የአማራ ብሔረተኝነት ራሱ ትልቁ ችግሩ በር የሌለው መዝጊያ የሌለው በር ሆኗል። ማንም ቋንቋውን የተናገረ ሰው እንደፈለገ አናሊሲስ የሚሰጥበት መሬት ላይ ግን ገበሬውን እኔ የገበሬ ልጅ ነኝ። ባለፉት 8 ዓመት መሬቶቻችን ጾም አድረዋል። ጾም በማደራቸው ምክንያት ገበሬው ምን ሆኗል? ለማኝ ሆኗል። ለማኝ እንዲሆን ያደረገው የፌዴራል መንግስቱ ነው ብቻ ብሎ የሚያምን የአማራ ፖለቲካል አናላይዝ የሚያደርግ ሰው ከመጣ ውሸታም ነው የምለው እኔ። ስለዚህ ጽምዶ ራሱ ያንን ሊፈታ የሚችል አይደለም። ሰሞኑን ታንክስ ፎር ዲስ ኤአይ ቴክኖሎጂ የሪያሊዝምን ፖለቲካውን በምስል እያመጡ ራሱ የሚያሳዩን ነገሮች ራሱ የጽምዶን ከጅምሩ መክሸፍ እሱን እንገፋለን የሚሉ ሰዎች በዋናነት ካያችሁ እንዲህ የሚፈልጉ ሰዎች ናቸው። እኔ መንግስት ይሞት እያልኩ አይደለም። ፐርሶኔት ሞተ ማለት ህዝብ ነው የሚሞቱ። ሲቪል ዋር የሚያስፈልገው ሁሉን አቀፍ ኔትወርክ ያስፈልጋል። ይሄ አሁን ሁሉን አቀፍ አሁን እዚህ ስንነጋገር ሁላችንም አንድ ስለሆነ አይደለም። በታሪክ አጋጣሚ ቁጭ ብለን ያላወራን ሰዎች ዛሬ ተገናኝተናል፣ ግን አልተገጫጨንም። ስለዚህ ይሄን መሰል ዲስኮርሶች መደረግ አለባቸው እንጂ መጨረሻው የማይታወቅ እንትን ውስጥ ገብተን የብስ ሰላማችንን የምናጣበት ችግር መፈጠር የለበትም ብዬ አምናለሁ። እዛ ላይ ሞር ፎከስ እናደርግ። ቴንክ ዩ አሸናፊ እንስማና ወደ ጥያቄና መልስ እንሄዳለን። ጆዋር ሰመራይዝ ከሰጠን በኋላ ወደ ጥያቄና መልስ እንሄዳለን። አሸናፊ በጣም አመሰግናለሁ ቴዲ። የተነሱት ነገሮች ላይ ጥቂት ነገሮችን ብናይ ጥሩ ነው ብዬ የማምንባቸውን ሀሳቦች አካፍላቸዋለሁ። ለምሳሌ ከጽምዶ አንጻር የተነሳው ሪያሊቲውን መሬት ላይ ያለውን ነገር በደንብ ብንገነዘብ ጥሩ ይመስለኛል። ለምሳሌ አንድ እየተሳደደ ያለ ከዚህ በፊት 360 ዲግሪ ተከቦ ጥቃት የደረሰበት አካል አሁን ያ እንዳይሆን ከሌሎች አካላት ጋር ለህልውናው በሚጠቅመው አግባብ ቢደራጅ እኔ ክፋት አለው ብዬ አላምንም። ምክንያቱም የቦሌ ኤርፖርት ደብረጽዮንም ያስተናግድ አይመስለኝም። ለምሳሌ ነዳጅ ተከልክሏል ከተባለ ነዳጅን በሌላ አማራጭ ለማግኘት ሉዓላዊ ከሆነ ሌላ መንግስት ጋር ጥሩ ግንኙነት መፍጠር እኔ ተገቢ ይመስለኛል።
ሌሎችም ነገሮች አሉ አይደለም፣ ሎጂስቲክ አለ። አሁን የጦርነት ጉሰማ ብዙ ነገር አለ እና የህልውና ጉዳይ ነው ራሴን መከላከል አለብኝ ሲባል ዝም ብለን አንድን አካል ወይም ደግሞ እዛ ህወሓት ከዚህ በፊት ባስከተለው ጉዳት ምክንያት ወይም for any other reason የትግራይን ህዝብ አጠቃላይ ሁኔታ ኮምፕሮማይዝ ማድረግ አለብን ብዬ አላምንም። ይሄ ነገር በጣም ከፍተኛ ጉዳት ስላለው ጽምዶን በዛም አንጻር በደንብ ብናይ ጥሩ ይመስለኛል። እንደ ብሔር ለምሳሌ አሉላም ስለ ትግራይ ወንድሜ ትንግርቱም ስለ አማራ ያነሳቸው ነገሮች እውነት ነው። ሁሉም ህዝቦች ጋር ግን ያ ነገር እንዳለ ሪኮግናይዝ ማድረግ ጥሩ ነው። ሲምፓቲ ያስፈልጋል። ስለ አማራ ለማውራት አማራ መሆን የግድ መሆን የለበትም ብዬ ነው ማምነው። ስለ ትግራይም ለማውራት ስለ ትግራይም ህዝብ ጥቃት ድምፅ ለማሰማት ወይም የመሰለኝን ሐሳብ ለመስጠት አንዳንድ ጊዜ የዚህ ብሔር አካል ወይም አባል አይደለህምና ሐሳብ መስጠት አትችልም የሚባሉ አሳሰቦች ተገቢ አይደሉም፣ ትክክል አይደሉም ብዬ ነው ማምነው። አሁን አጠቃላይ የኢትዮጵያ ህዝብ ያለበት ሁኔታ ለሁላችንም ግልጽ ነው አይደለም? የተጎዳ ያኮረፈ በብዙ ነገር በግብርም በኑሮ ውድነትም በብዙ ነገር የተጎሳቆለ ህዝብ ነው ያለው። ነገር ግን ምንድነው ይሄንን ህዝብ አሁን ይሄ በጣም ትልቅ መድረክ ነው። በጣም ሰፊ ትልልቅ ሐሳቦች በሁላችሁም ተነስቷል። በጣም ሪስፔክት በእውነት በዚህ መሃል ብዙ መማማር አለ ብዬ አምናለሁ። ነምቦ ጄኒው ነው። አሁን የተለያዩ ሐሳቦች ናቸው ያሉት። አንድ አይነት ሐሳብ ያለው አይደለም ፓናሊስቶቹ which is good። መነጋገር በዚህ መልኩ መቻል ለኛ በጣም ትልቅ አቺቭመንት ነው ብዬ ነው የምወስደው። በቀጣይነት ኮንቲኒቲው ካለው ግን ማህበረሰብን ሼፕ ከማድረግ አንፃር ትልቅ ሚና ይጫወታል ብዬ ነው ማምነው። ነገር ግን የተደራጀ 100 ሚሊዮን ህዝብ ማን ነው ያልተደራጀ ያኮረፈ የተጎዳ የተቆጣ 100 ሚሊዮን ህዝብ ይልቅ የተደራጀ 10,000 አባል ያለው ኃይል በጣም ትልቅ ተጽዕኖ ማምጣት ይችላል። በጣም ትልቅ ተጽዕኖ ማምጣት። ስለዚህ ህዝቡን የማደራጀት የማንቃት ስራ በስፋት መሰራት አለበት። እኔ ይሄንን ምለው ብዙ ጊዜ ወደ አንድ አቅጣጫ ያዘነብላል የምሰጠው። ምክንያቱም አገሪቱ አደጋ ውስጥ ካለች ነገሮችን ፕራዮሪታይዝ ማድረግ መቻል ያስፈልጋል። አሁን ሌሎች ዲቴል ነገሮችም ወይም ታሪካዊ አመጣጣቸውን የሆነ ቁርቃሶን የ500 እየጠቀሱ ውይይት ማድረግ ይቻላል። ግን ሬሌቫንት ነው ወይ? ወቅታዊ ነው ወይ? ይጠቅመናል ወይ? አሁን ፕራዮሪቲያችን ምንድን ነው? ፕራዮሪታይዝ ማድረግ አለብን። ምንድን ነው የኛ ፕራዮሪቲ? ኢትዮጵያን ከአብይ አህመድ መታደግ ነው። ይሄን ብዙዎች ይስማማሉ ብዬ አስባለሁ። በጣም ብዙ የኢትዮጵያ ህዝብ እንግዲህ የኢትዮጵያ ህዝብ ስንል ብልጽግናም እዛ ውስጥ አለ፣ ብልጽግና የሚደግፉ አካላትም አሉ። ያ ማለት አጠቃላይ የህዝቡን ስሜት ነው እዚህ ጋር መግለጽ የምፈልገው። አጠቃላይ የኢትዮጵያ ህዝብ ስሜት አጠቃላይ በህዝቦች በአማራም በኦሮሚያም በትግራይም በደቡብ መሳሪያ አላነሳም ማለት ከመንግስት ጋር ተስማምቶታል ማለት አይደለም። ሁኔታዎች አልተመቻቹለትም እንጂ የደቡብ ህዝብ በከፍተኛ ጉስቁልና ላይ ነው። ጦርነትን አማራ ክልል ውስጥ እንደሚካሄድ ነው ብዙ ሰው የሚያስበው። አንደኛ አማራ ክልል ሄዶ የሚሞተው ማን ነው? የወላይታ ልጅ እኮ ነው፣ የሲዳማ ልጅ፣ የኮንሶ ልጅ፣ የሀዲያ ልጅ እየወሰደ ይማገዳል። የሰው ነፍስ እንደ ቅጠል ነው እየረገፈ ያለው፣ ይገላልም ይሞታልም። ስለዚህ አማራን ክልል ብቻ እየጎዳ አይደለም። አንደኛ ከሰብአዊ ጉዳት አንጻር ማለት ነው። ከኢኮኖሚያዊ ጉዳት አንጻር የኢኮኖሚ የሚያመነጫቸው ኤክስፖርቱ የሚያስገባቸው ዶላሮች በሙሉ የሚውሉት ለምንድን ነው? ለጦር መሳሪያ፣ ለተተኳሽ፣ ለድሮን መግዣ። ያ ሌላ ልማት አገሪቱ የተሻለ የስራ ዕድል የምትፈጥርበት የመሳሰሉ ነገሮችን ኦልሞስት ወደ ዜሮ ነው ያወረደው። ምንም ነገር የለም። ስለዚህ ኢኮኖሚ ቢያድግ እንኳን ዜጎች ተቋዳሽ አይሆኑም። ምክንያቱም ኢኮኖሚው ጦርነቱን ነው የሚመግበው።
ሶ በአስገዳጅ ሁኔታ ይሄ መንግስት ተጽዕኖ ውስጥ ገብቶ ኢትዮጵያ መትረፍ ካለባት ሰፊ እንደዚህ አይነት ውይይት መድረኮች ያስፈልጋሉ። ይሄ ብቻ አይደለም፣ ሌሎችም አካላት በዚህ ፕላትፎርም የሚደረገው እንዳለ ሆኖ በየቦታው ነው መሆን ያለበት። መሪዎች በስፋት ናቸው መፈጠር ያለባቸው። መሪዎችን የመፍጠር መሪዎችን ያው አገዛዙ አመራሩ ምታው መንጋው ይበተናል፣ ፖሊሲ ይከተላል። ይሄ በጣም ለብዙ ጊዜ ሲያካሂደው የነበረ ነገር ነው፣ ግልጽ ነው። ያ ደግሞ መሪ እንዳይኖር አድርጓል። ስለዚህ የሆነ ፌቨረብል የሆነ በጣም ምቹ ህዝቡ ሌጂቲሜት ያልሆነ መንግስት ባለበት ሁኔታ መሪዎች በስፋት በየቦታው ብናፈራ በጣም ኢትዮጵያን የመታደግ እድል ሰፊ ነው ለማለት ፈልጋለሁ። ስለዚህ የብሔራዊ ምክክር የተባለው ነገር ይሄንን እውነትን ነው የምለው ሁላችንም በግልጽ ማውገዝ መቻል ያስፈልጋል ብዬ ነው የማምነው። ወንድሜ መሐመድ ያነሳውን ሀሳብ አከብራለሁ። ነገር ግን እኔ ሪል የሆነ አሁን ይሄ ምንም አይነት የማስመሰልም እንትን የማድረግም ነገር የለም። በቃ በጣም ፌክ የሆነ ዋነኛ ስቴክ ሆልደሮች ዋነኛ የፖለቲካ ኃይሎች ውጪ ሆኖ ስርዓቱ የራሱ ሰዎችን ብቻ ሰብስቦ በአብዛኛው እኮ የመንግስት ካድሬዎች ናቸው። በየወረዳው በየዞኑ ተሰብስቦ በኢትዮጵያ ዕጣ ፈንታ ላይ እንወስን እያሉ ያሉት። ስለዚህ ህገ መንግስት መቀየርም በህገ መንግስታዊ መንገድ ካልሆነ እንደማይቻል በደንብ አድቮኬት ማድረግ ያስፈልጋል። ሁለተኛ ነገር ደግሞ መንግስት ኢሌጂቲሜት እንደሆነ ሰፋፊ ትልልቅ አገራዊ ውሳኔዎችን በኢትዮጵያ ህዝብ ዕጣ ፈንታ ላይ በህገ መንግስት ላይ የመወሰን ያህል ተቀባይነት ያለው እንዳልሆነ ማሳየት ይጠቅማል ብዬ አስባለሁ። አመሰግናለሁ ቴዲ። ቴንኪው። ወደ ጀዋር መጣና አይ ቲንክ ከፓናሊስቶቹ ጋር የመጨረሻችን ነው የሚሆነው። ወደ ጥያቄና መልስ ለጥያቄና መልስ አንድ 35 ደቂቃ እንመድብና አንድ 3-4 ሩም ያስፈልጋል። ሰብሰብ አድርጋችሁ ጥያቄዎቻችሁን ተጠይቁና እንዳልኳችሁ ብዙ ሰው ነው የላካችሁት። ዛሬ ያልገባችሁ ነገ ትገባላችሁ። ይሄ የሚቀጥል ውይይት ነው። ሰላማዊ ውይይት ለዘላለም ይኑር። በሀገራችን ጉዳይ መፋጨት አለብን። በሰላማዊ መንገድ መከራከር መወያየት አለብን። ያን ነው የምናደርገው። ጥያቄ ለመጠየቅ የምትፈልጉ ሰዎች ተዘጋጁ። ፕሊስ ከገባችሁ በኋላ አይደለም ጥያቄ የምታሰናዱት። ከመግባታችሁ በፊት ጽፋችሁ ጥያቄ ታቀርባላችሁ። በሰላም ትወርዳላችሁ። እያንዳንዳችሁን ስለማውቃችሁ ከነባህሪያቶቻችሁ አስገባችኋለሁ። አምሶኝ ጨዋነት የሚጠቅመው ለዚህ ሰዓት ነው። ስነ ምግባር የጎደላችሁ ካላችሁ ምንም ማድረግ አልችልም። እንዳታስቡት ቴዲ ያስገባኛል ብላችሁ በሰላማዊ መንገድ ነው የምንዋየው፣ በስነ ምግባር ነው እንጂ ስድብ፣ ጋጠወጥ ወይም ደግሞ አላስፈላጊ ነገሮች የሚናገሩ ሰዎችን እዚህ ላስተናግድ አይደለም። ሁላችሁንም ስለማውቃችሁ ማስገባችሁ እንደየስብጥሩ ትቀመጡና ጥያቄ ትጠይቃላችሁ። ከዛ እንሰነባበታለን። የመጨረሻ ይሆናል ማለት ነው። ጆዋር በተነሳው ጉዳይ ላይ እስኪ ሂድበት ወይስ ምን ትላለህ? ይሄ መጨረሻችን ነው የሚሆነው። እናሰናብታቸው። ወደ ጥያቄዎቹ እንግባና ብዙ እንትን ብለናል። ጥያቄዎች ተቀበልና ጥያቄዎቹን ሰብሰብ አድርጌ ከዛ ለዛሬው አጠቃለን። ዛሬ የተነሱ በጣም ዛሬ ለመጋበዝ ያህል ነው። ከዚህ ዛሬ የተነሱትን ነጥቦች የያዛቸውና ወደፊት ደግሞ ስፔስ ለምሳሌ ዛሬ የጽምዶ ጉዳይ በጣም ተነስቷል። ራሱን የቻለ ሰፊ ውይይት የሚጠይቅ ነገር ነው። ከመራገም ከመደገፍ ከመቃወም የበለጠ ጠለቅ ያለ ምንድን ነው ራሚፊኬሽኑ የሚለው ላይ በስፋት ልንዋይ እንችላለን። እና አይ ቲንክ አሁን ለጠያቂዎች እድል ሰጠ ወደ ጥብዴ ጥሩ ነው። ስለዚህ አንድ 4 ቦታ ያስፈልገኛል እና አሸናፊን ሌሎቻችሁንም ላሰናብት። ከፋሲሊቴተሩ ውጭ እንደየ ፖለቲካ እሳቤዎቻችሁ ወይም እንደምታራምዱት ትግል ነው ማስገባችሁ። ከቲፒኤልኤፍ፣ ከፋኖ፣ ከገዢው ፓርቲ፣ ከኦነግ ምን ይቀራል? እነዚህ ናቸው ሀገር ውስጥ ያሉት። እንዲሁም ደግሞ የግል ፖለቲካ አቀንቃኝ ነኝ እኔ ዜጋ ፖለቲካ አቀንቃኝ ነኝ የምትሉም ካላችሁ ማቃችሁን አስገባለሁ። ፕሊስ ይሄ የሚቀጥል ውይይት ስለሆነ እንደ መልካም ጅማሮ እዩት። ዛሬ ካልገባችሁ ቅር እንዳይላችሁ ለማለት ያህል ነው። እሺ
ምን ላድርግ? እዚህ ጋር ፓናሊስቶች ላሰናብታችሁ እናንተ። አንዱን እኔ ወርድላለሁ በኋላ እመጣለሁ። እሺ አስሊ ሁለት ሰው ይኖረናል፣ ሁለት ቦታ ይኖረናል ማለት ነው። ሚዩት ነው ጀዋር። አይ ቲንክ እንትን ማድረግ ትችላለህ መሰለህ። አንድ ሰው ወጥቶ ከተናገረ በኋላ እሱን አውርደህ ሌላ ሰው ማውጣት ይችላል። ቢያዳምጡ ችግር የለውም። እንደዛ ነው የምናደርገው። እሺ ስለዚህ የመጀመሪያው ሰው እዚህ ጋር የምትገባ ከገዢው ፓርቲ አፍሪካ ዩናይትድ ገብተሃል። 3 ደቂቃ ነው ያለ። ጥያቄ ነው የምትጠይቀው። ጥያቄ ጠይቀ ትወርዳለህ። አፍሪካ ዩናይትድ። እሺ አመሰግናለሁ። ጥያቄ ብቻ ሳይሆን በጥያቄ መልክ አስተያየትም ጭምር ነው የምሰጠው። የጀዋር የፖለቲካ ችግር ትንታኔ በጣም ቁንጽል ነው። ኢትዮጵያ መሰረታዊ ችግር ከጥንት ጀምሮ በኢትዮጵያ ውሃ አካላትን ለመቆጣጠር ግብጾች ባንዳዎችን እየቀጠሩ እርስ በርስ ግጭት እንድንቆራቆዝ ማድረጋቸው የነበረ ነው። ጽምዶም የዚሁ ከረንት ሁኔታ ስለሆነ የባንዳና የባዳ ጥምረት የኢትዮጵያ ህዝቦች ለራሳቸው ጥቅምና ፍላጎት እንዳይቆሙ የማድረግ የዘመናት ስትራቴጂ ነው። እሱ ግን የአብይ ችግር ነው ዋናው ምናምን የሚለው እንዴት ታያለህ ነው። ሌላው የኢትዮጵያ ብሔር መንግስት ችግር ምንጩ ችግሩ ምንድነው ነው። አብይ ችግሩም የመፍትሄውም ትልቁን ቦታ ይዛል ስላልክ እሱም አካባቢ ያለው በጣም ቢታይ። ሌላ አሁን ያለው የብልጽግና የኦሮሚያ መንግስት የዘራፊዎችና የተዘራፊዎች ግንኙነት ስትል ይሄ ግልጽ የውሸት ፕሮፓጋንዳ ነው የሚመስለው። ምክንያቱም አሁን ያለው መንግስት በኢትዮጵያ ታሪክ ከሁሉም በሁሉም ለሁሉም የሆነ ፓርቲ ለመጀመሪያ ጊዜ የኢትዮጵያን ብሔር ብሔረሰቦች 86ቱንም አዋቅሮ የተቋቋመ ፓርቲ ነው ያለን። ስለዚህ የለውጡ ትግል የኦሮሞ ትግል ኢትዮጵያ ለሁሉም ህዝቦች ያደረገ ነው። በሴራ የተደራጁ ቡድኖች ዳግም ወደ ኢትዮጵያ የፖለቲካ መንበር እንዳይወጡም አድርጓል። ብልጽግና የፖለቲካ ሰላማዊ ዲሞክራሲያዊ ብቻ ወደ ስልጣን መውጣት የሚቻልበትን የሚያስችል የመከላከያ ሰራዊቱ ሪፎርም የማድረግ ነፃ የማድረግ ስራ ሰርቷል። ስለዚህ ይሄን መደላደል በሰላማዊ መንገድ ብቻ ስልጣን የሚያዝበት ሁኔታ በመፍጠሩ የተፈጠረ ነው ብለህ አታስብም ወይ? ይሄን እንዴት ነው የምተነትነው? ሌላ በአማራ በኦሮሞ በትግራይ ህዝብ የመነገድ ዘመንና ሴራ ሸፍት አሁን ይሰራል ብለህ ታስባለህ ወይ? ተማሪና መምህር አንበርክኮ እየገደለ የትግራይ ወጣቶችን በሁማን ዌቭ 1 ሚሊዮን ለጥፋት ዓላማው እየማገደ የኦሮሞን ህዝብ እያሰቃየ የፖለቲካ ተውሳክ ሁኖ ለህዝብ ቆማለሁ የሚለው ኃይል እንዴት ታያለህ ነው። የስቴት ኳፒ ለመጨረሻ የ45 ቀናት መንግስት እናስወግዳለን ተብሎ ሲወራ የነበረውስ እንዴት ነው የምታየው? ፕላስ ደግሞ የመጨረሻ መድረክ ስለ አዲስ አበባ ላይ መድረክ ስለተዘጋ ነው ጠበንጃ ያነሳው። መድረክ መቼ ተዘጋ? እኔ ብቻ አውቅልሃለሁ የምለው የሸፍጥ ፖለቲካ ምክክሩ ላይ አሁን የሀገራዊ ምክክር ዋን ቮት አንድ ኢትዮጵያዊ ስለ አገሩ የመወሰን ከጀዋር ጋር አሉላ ሰለሞን ጋር እኩል ድምፅ እንዳለው የማታስቡ የ1960ዎቹ ቲሲስ እና የነጀዋር አንታይ ቲሲስ የመደመር ትውልድ ዛሬ አማራ ወንድሙ አብሮ የሚማር አብሮ ካምፓኒ የሚሰራው የእናንተን የፖለቲካ ሸቀጥ እንዴት ሊወስድ ይችላል ብለህ ታስባለህ? የሚል አሳብም ጥያቄ ለማንሳት ነው። ቴንኪው። የገዢ ፓርቲ ሰዎች በጣም ከዚህ መማር ያለባችሁ ነገር እናንተ በሚዲያዎቻችሁ ለተቃዋሚ ሰዎችም እንደዚህ ለተለያዩ ድምፆች እድል መስጠት አለባችሁ። ያንን መማር አለባችሁ ለማለት ያው። እሺ አካሄድ ያለው ማለት ነው። ሶሪ እኔ ነኝ ቴዲሻ አካሄድ ያልኩት። ራጂ እሺ፣ ሌሎቹም ሲገቡ እንዳይደግሙት። በስድብ ነው የጀመረው። የአንተ ፖለቲካ አናሊሲስ ቅንጽል ነው ምናምን የሚባል እንደዚህ ዲስሪጋርድ የሆነ ዲሁማናይዝ የሚያደርጉ ስድቦችን ቀጣይ የምትሆን
እንዳይደገም ሀሳባቸውን በልዩነት እንደዚህ ያቀርቡ። ስድብ ግን ቢያቆሙ ጥሩ ነው። ጋይስ እዚህ ጋር ሪኩዌስት ልካችሁ ስትገቡ የምትወክሉትን ፓርቲ እንደምትወክሉ ማሰብ አለባችሁ። ስነ ምግባራችሁ ስለ እናንተ የሚናገር ነው። የምትደግፉትን ፓርቲ እንደ ፋኖ ደጋፊ የሆነ መተህ የምትናገረው ቃላት አጠቃቀም ምንድን ነው? የብልጽግና ደጋፊ የሆነ የምትናገረው ነገር ምንድን ነው? ስድብ እንዳትጠቀም። በሰላማዊ መንገድ ነው የጀመርነው። በሰላማዊ መንገድ መጨረስ አለብን፣ በመከባበር ማለት ነው። ስለዚህ አንደበቶቻችሁን አስተካክሉ ለማለት ያህል ነው። ማንኛውም ጥያቄ ግን አለን የምትሉትን ትጠይቃላችሁ፣ ከዛ እንሰነባበታለን። የቡርቃ ዝምታ 3 ደቂቃ አለ ወንድሜ። እሺ ሰላም ብያለሁ። በመጀመሪያ ቴዲ አንተንም ጀዋርንም ራጂንና ማሜ አሉላን ትንግርቱን ሁላችሁንም ሰላም ብያለሁ። ከሰላም ባለፈ ይሄ እድል በመመቻቸቱና እንደዚህ አይነት መድረኮች ወደፊት እንዲቀጥሉ ቢበረታቱ የሚል ሀሳብን ከሰጠውኝ በኋላ ከመነሻው ጀምሮ እስከ መጨረሻው እንግዲህ ስንከታተል የነበረው እንደ ጥያቄ የምናነሳቸው ነገሮች ይኖሩናል። ነገር ግን ያው ወቅቱንና አጀንዳውን ተመልክተን ዛሬ በተነሱት ነጥቦች ላይ ማንሳት ያሉብንን የተወሰኑ ነገሮች ለማንሳት እሞክራለሁ። እሱንም ከጥያቄ ስጀምር ከጀዋር መሐመድ ነው እና የምጀምረው። ጀዋርን መጠየቅ የምፈልጋቸው ነገሮች ምንድን ነው? ጀስት አሁን ኢትዮጵያም ላይ ኦሮሚያም ላይ በተለያዩ ጊዜያት ብሔር ተኮር ሃይማኖት ተኮር ግድያዎች በተደጋጋሚ ይፈጸማሉ። ለነዛ ግድያዎች፣ ለንብረት መጥፋቶች እንዲሁም ደግሞ ለመፈናቀሎች በተደጋጋሚ መንግስት የሚሰጣቸው ምክንያቶች አሉ። እነዛ ምክንያቶች ኦልሬዲ ተጠያቂነትን የሚያሰፍኑ አይደሉም። ተበዳዮችን ደግሞ የፍትህ ተጠቃሚ የሚያደርጋቸው አይደለም። ነገር ግን ፍትህ ካልሰፈነ፣ ተጠያቂነት ካልኖረ የተረጋጋ ሰላምና ዘላቂ የሆነ ወደፊት አብሮ ሊያኖር የሚችል ነገር አይደለምና እነዛ ነገሮች ላይ መስራት አስፈላጊ አይደለም ብለህ ታምናለህ ወይ? ይህንን ሳነሳ የኦሮሞ ነፃነት ሰራዊት በተደጋጋሚ ኦሮሚያ ላይ የሚደረጉ ብሔር ተኮር የሚሆን ሃይማኖት ተኮር ግድያዎች ላይ ግልጽ እና ገለልተኛ የሆነ አካል ገብቶ አጣርቶ ተጠያቂ የሚሆኑ አካላት ተጠያቂ እንዲሆኑ በተደጋጋሚ ያነሳል። በሌሎች አካላት ግን ይሄ ነገር ሲገፋ ነው እና የምናየው። እነዚህ አይነት ነገሮች ላይ አክቲቪስቶች፣ ፖለቲከኞች፣ ምሁራን በተደጋጋሚ ቢሰሩ ለህዝቡ ቢያንስ መንገድ ሊቀል አይችልም ወይ የሚለውን ነገር ማንሳት እፈልጋለሁ። ይሄ የመጀመሪያው ነው። ሌላውና ትልቁ ነገር ግን ማንሳት የምፈልገው ጀዋር አንተን እኛ የምናውቅ በቄሮ ሙቭመንትን ጊዜ በነበረው ስርዓትን ለመጣል የሚደረግ ትግል ላይ ትልቁን አስተዋጽኦ ትወጣ የነበረው ሚዲያ ላይ ነው። አሁን ላይ የኦሮሞ ህዝብ ከመሳሪያ ባልተናነሰ ሁኔታ ያጣው ሚዲያ ነው። ሀቁን የሚያወጣለት፣ እውነቱን የሚያወጣለት፣ ስለ እውነቱ የሚዘግብለት ሚዲያ የሉም። ያ በመሆኑ የኦሮሞ ትግል ኦሮሞ ህዝብ ላይ እየደረሰ ያለ በደል ወጥቶ ለሰዎች እንዳይታይ ሆኗል። የሰው ልጅ ታስሮ ከእስር ቤት ወጥቶ ተረሽኖ አስክሬኑን ጅብ እየበላው ነው ያለው። የሰው ልጅ ክቡር የሆነ አስክሬን ከተማ ውስጥ በአህያ እየተጎተተ ሰዎች እንዲሳለቁበት ነው እየተደረገ ያለው። እናትና አባት ፊት የሰው ልጅ ተረሽኖ ለህዝብ መቀጣጫ መማሪያ እንዲሆን እየተባለ ነው እየተደረገ ያለው። እነዚህ ሁሉ ነገሮች የሆኑት አንድ ለእውነት የቆመ ፍትህና ገለልተኛ የሆነ ሚዲያ በማጣታችን ነው። ትናንትና ኦኤምኤን አይናችን እና ጆሮችን ነው የነበረው። ዛሬ እንደነዛ አይነት ሚዲያዎች አለመኖራቸው ጎርቶናል ብለህ ታምናለህ ወይ? የሚጎዳን ከሆነስ ወደፊት ባለሀብቶች፣ ምሁራን፣ የሚዲያ ሰዎች እሺ ቴዲ አንድ እሱ ላይ መስራት ቢቻል ለማለት ነው የምፈልገው። የመጨረሻው ትንግርቱን መጠየቅ የምፈልገው አማራ ላይ ያሉ ኮዞች፣ ችግሮች በደንብ አድርጋ አንስታል። ለዛ መታገል አግባብና ትክክል ነው ብዬ አምናለሁ። ነገር ግን ትላንትናንና በዚህ ሳምንት ውስጥ ይህ ለአማራ ነው የምንታገል ብሎ ራሱን የሚጠራ ኃይል ኦሮሚያ ድንበርን አልፎ ወለጋ ላይ ንጹሐንን ሲገድል ወይንም ደግሞ ሲያፈናቅል የአካባቢው ሰዎች በዚህ ኃይል ጥቃት ደርሶብናል የሚል ቅሬታን አንስተዋል። ይህ ኃይል እውነት ለህዝቡ ነፃነት የሚታገለው ኃይል ነው ወይንስ አይደለም የሚለውን ነገር በደንብ አድርጎ ያ ኃይል እሱ ካልሆነ እኔ አይደለሁም የሚል መግለጫ፣ እነዛ አካላትን የሚያወግዝ መግለጫ ማውጣት ይጠበቅበታል። ምክንያቱም እኛ ህዝባችን ላይ ድንበር ተላልፎ ተሻግሮ የሚመጡ ግድያዎችን ማስቆም ካልቻልን መንግስት ላይ ብቻ በመጮ የህዝባችንን ሰላም ማረጋገጥ አንችልም ብለን ስለምናስብ ነው። እና እነዚህ ነገሮች ቢመለሱ ለማለት ነው። እድሉ ስለተሰጠኝ በጣም ነው የማመሰግነው። በርቱ። አመሰግናለሁ። ቴንክ ዩ። የመጨረሻው ለዚህ ዙር እንደየሰዓታቸው ልንቀጥልም ልናቆም እንችላለን። ከፋኖ ዩሪን እድል እንሰጠዋለን። 3 ደቂቃ አለ። የቡርቃ ዝምታ ከልብ አመሰግናለሁ።
ዩሪያችን ሀይ ቴዲ፣ እሺ አመሰግናለሁ። ሰላም ብያለሁ ፕሮፌሰር ትንግርቱ፣ ሁላችሁም። እኔ ከመድረኩ ሴታፕ ጀምሮ እያየሁት ነበር እና ይሄ የተለመደው አይነት ሱዶ ፌዴራሊስት ኃይል ነው ብዬ ደምድሜ ነበር። ቢኮዝ የጀዋርና የአሉላ ፎቶ ነበር የጎላውና እነዚህ ሰዎች ሁሌ እንዲህ አይነት ፖለቲካ ሲሰሩ እኔ ህዝቤን ለማንቂያ ስለምጠቀምበት በጣም ደስ ብሎኝ ነበር። በኋላ ከታች የትንግርቱን ፎቶ አየሁትና ኦኬ አትሊስት የሆነ ዝም ብሎ መንገደኛ አማራ አምጥተው እንደ ድሮ ድራማ ለመስራት አይደለም ምናምን ብዬ ነው የመጣሁት። ውይይቱንም ሙሉን የሰማሁትና 3 ጥያቄዎች ነው። አንደኛው ለአሉላ ነው። አሉላ ቅድም መግቢያ ላይ ስትናገር የድሮ አገዛዝ ቢያንስ መዳረሻው ይታወቅ ነበር ብለሃል። አብዮታዊ ዲሞክራሲን እንደ ፖለቲካ እና ዴቨሎፕመንታል ስቴት ያው በኢኮኖሚ ይከተል ነበረ እና የአሁኑ ምንም የለውም የሚል አይነት ነገር ብሎ ይሄ የድሮ የመናፈቅ የሚመስል አይነት ነገሮች አስቀምጠሃል። ግን የአሁኑ ፖለቲካሊ መደመርን ያስቀመጠውና ኢኮኖሚክ ሞዴሉ ደግሞ ፕሮስፐሪቲ ስትራቴጂ ነው። ያው ዴቨሎፕመንታል ስቴትን ነው የሚከተለው፣ ግን ሃይብሪድ ሞዴል ሆኖ እንደ ቴሌኮም ያሉ ሴክተሮችን ሞር ሊበራላይዝድ የማድረግ አይነት ነገር ነው እና በፊት የነበረው አገዛዝ ዴማጎግ የሆነ ዲክታተር የነበሩና መወገድ ያለበት አልነበረም ብለህ ታስባለህ ወይ? አንደኛው ለአንተ እሱ ነው። ትንግርቱ የመድረኩ ስብጥር ያው ትንሽ ቅድም ለምሳሌ አንዱ የወሎ ኦሮሞ ይመስለኛል ፎር ሰም ሪዝን እነ ጀዋር ይዘውት መጥተዋል ከፍ ሊያደርጉትና አንዳንድ የተናገራቸው ነገሮች ኮሜንት ሳትሰጥበት ማለፍ የለብህም። ምክንያቱም አሁን የተፈጠረው የአማራ ብሔርተኝነት እንደ ፍሮዝን ኬቭማን ነው ሰዎችን የሚያጠናው፣ መድረኮችንም በዛ ደረጃ ያጠናል እና ለሌላም ጊዜ እንዲህ አይነት መድረኮች ላይ ስትመጣ ኮሜንት እየሰጠህ ብታልፍ እንዲህ አይነት ሰዎች ላይ ቢኮዝ አፍራሽ ሚና ነው የሚጫወቱት። እንደነዚህ አይነት ኃይሎች በሰሩት ፖለቲካ ህዝባችን ተጨፍጭፏል። ደግመን ቶለሬት አናረግም እንዲህ አይነት ነገሮችን ለማለት ነው። ለአንተ ግን የምጠይቅህ ጥያቄ ጸረ አገዛዝ የሆኑ አላይመንቶች እንዲፈጠሩ አስገድዷል የሚል ኪወርድ ተናግረህ እንዲሁም ጽምዶ ፐርሲቭድ ትሬት ነው ብልሃል። አያግሪ እኔም ፐርሲቭድ ትሬት ነው ብዬ ነው ማምነው። ብዙዎቻችን አፕሩቭ አናረገውም። ግን ይሄ ጸረ አገዛዝ አላይመንቱ ወደ ክራይም ላውንደሪ ወደ ወንጀል እጥበት የሚያመራ ይመስልሃል ወይ? አንዳንዴ በአሊያንስ ስም ወደ ክራይም ላውንደሪ እንዳንገባም ስለምፈራ ነው። የመጨረሻው ጥያቄ ለጀዋር መሐመድ ነው። በጣም ኢንትረስቲንግ ትንተና ተናግረሃል። ይሄ ካልጸጸትም በፊት የጻፍከው ጽሁፍ ላይ እዛም ላይ ጠቅሰኸዋል። ኦሮምኛ ነው ግን ተርጉሜ አንብቤዋለሁ። ብዙዎች ካላነበቡት ኦሮሞ አሁን ወደ ክላስ ስትራግል ገብቷል ብለሃል። ሶ ያ ማለት የብሔር ጭቆና አይደለም እያደረገ ያለው፣ የብሔር ጭቆና የለበትም ነው። ቴክኒካሊ እኛ አማሮች አሁን የብሔር ጭቆና ውስጥ ነን ብለህ ታምናለህ? እኔ በዛ መልኩም ስለማምን ነው። የመጨረሻዋ ደግሞ ከግሩፕ መብት ወደ ኢንዲቪጁዋል መብትም እየሄደ ነው የኦሮሞ ትግል ብለሃል። ያ ማለት የኦሮሞ የግሩፕ መብት ጥያቄዎቹ ተመልሰውለታል ወይ? ቢኮዝ እኛ የግሩፕ መብታችን እንደ ብሔርም ተጨቁነናል ብዬ ነው ማምነው። እንደ ግሩፕም የግሩፕ መብታችን አልተመለሰም ነው ምለው እና እሱ ላይ ከኛ ጋር ነጻጽረህ እንደው መልስ ብትሰጠኝ ለማለት ነው። ቴንኪዩ ቴዲ፣ አመሰግናለሁ። ቴንኪዩ ዩሪ። በመጀመሪያው ዙር ላይ ከብልጽግና 1 ከኦሮሞ ነጻነት ግንባር 1 አይ ቲንክ የወርቃ ዝምታ እንደዛ ይመስለኛል። ከዛ ከፋኖ አስገብቻለሁ። በተቻለ መጠን ለምክንያት እንዳትመቹ ነው ማድረጋችሁ። ሰዓት ካላቸው አንድ ዙር እንጨምርና እንደሚሆን እናደርጋለን። እሺ ጀዋር ጥያቄ ሰማችሁ፣ የተነሳ ጥያቄ የተወረወረላችሁ ትመልሳላችሁ። ወደ ጀዋር ትንግርቱና አንድ ሰው ስሙ ተነስቷል መሰለኝ። አይ ቲንክ ትንግርቱና አሉላ መልሱና እኔ ታረጋለሁ። እሺ መለስ እችላለሁ ከፈቀድክልኝ። ብዙ ጥያቄ አይደለም የኔ። ኦኬ አመሰግናለሁ። ወንድሜ እንዳለው ያለፈ ስርዓት መናፈቅ፣ እንዲያውም አሁን ቅድም እኔ ተናግሬያለሁ እኮ እየተናፈቅኩ ነው እያለ ነው ህወሓት። የሚያናድደኝ እሱ ነው ብያቸዋለሁ። ህወሓት እየተናፈቅኩ ነው ሲል የምናደድ ትግራዋይ ሆንኩኝ። ህወሓት የባለፈው ኢትዮጵያ በሚገዙበት ወቅት እንደ ኢህአዴግ ሆነው የነበረው የመናፈቅ አይደለም። ግን አትሊስት የምትታገለው ኃይል ተቃራኒ ሆነህም ምን እንደሆነ የመለየት
ይቻል ነበር። ያኔ በተቃዋሚ ጎራ የነበራችሁ ሰዎች ለምሳሌ ጀዋር አለ እዚህ በትልቁ ኢህአዴግን በመቃወምና የነበረው ህዝባዊ ትግል በማስተባበር ይሰራ የነበረ በውጭ በተለይ ሰዎቹን ሁላ ያውቋቸዋል። ስርዓቱ ያውቁታል። ጥንካሬውና ደካማ ጎኑ ያውቃሉ። ፍልስፍናው ምንድነው? ምን ይፈልጋል? ምንድነው አቺቭ ማድረግ የሚፈልገው? ይህ ሁሉ በሚገባል። የአሁኑ ግን እቃቃ ነው። ዝም ብሎ በቃ በስነ ስርዓት ሲሪየስሊ ሰብስታንስ ኖሮ የሆነ በዚህ ደረጃ ብለህ ምሁራዊ የሆነ ትንታኔ የምንሰጥበት ነገር አይደለም ነው ለማለት ፈልጌ ነው። እና አዶ ያ መናፈቅ የሚወሰድ ከሆነ አላቅም ሰው በዛ ብትረዳልኝ ጥሩ ነው። ሌላኛው ግን ከእጥበት የወንጀል እጥበት ጋር ያነሳው ነገር እኛንም ስለሚመለከት ነው። ኤርትራ በሚመለከት ሳነሳ ጀዋርም ኤርትራ ህዝብና የኤርትራ ለወደፊት ሊኖረን የሚችል ጉርብትና ዝም ብዬ በደምሳሳው እየጠራረኩት አድርገው ወስዶታል። ነው አይደለም። የኤርትራ ህዝብ እኮ ከማንም በላይ የኛ የትግራይ ህዝብ ወገናችን ነው፣ በቋንቋም በባህልም በወንድሪም። እንዲያውም ጀዋር በተደጋጋሚ ከትግራይ ጋር ሰላም ያላወረደ ኤርትራ ከኢትዮጵያ ጋር ሰላም ሊሆን አይችልም ያልከው ሁሌ ነው እንትን የምለው አድማየር ማድረገው። በጣም ከኤርትራውያን ጋር መስራት አለብን። እንዲያውም በዚህ በጀነሳይዳል ጦርነቱ ፕሮባብሊ ከኦሮሞ ቀጥሎ ከጎናችን የቆሙ ኤርትራውያን ነበሩ። ግን ኤርትራውያን የሻቢያ ደጋፊዎች ግን አይደሉም፣ ሻቢያዎች አይደሉም። ነፃነት፣ ፍትህ የሚፈልጉ አገራቸውን ጥለው የተሰደዱ አይደለም በህይወታቸው ሬሳቸው ወደ ሀገራቸው መግባት የማይችል በፖለቲካ አቋማቸው ምክንያት ኤርትራውያን አሉ። ከነዚህ ጋር እንሰራለን። ከሻቢያ ጋር ግን ምንድነው እየሆነ ያለው ካልከኝ ሻቢያ ኢትዮጵያን ተጣብቆ ቅድም ያልከው የኢኮኖሚ ግንኙነት አይደለም የሚፈልገው። በነገራችን ላይ ኢትዮጵያ ጋር ተጣብቀህ መክበር ይቻላል ነው የሚለው። ኢትዮጵያ ደግሞ ከፍ እንዳትል በማድረግ ይሄ ፍልስፍና በጣም አደገኛ ነው። ከዚህ እንድታየው ነው የሻቢያን ጉዳይ ነው ያነሳል። ወንድሜ ለትንግርቱ ያነሳለት ትንግርቱ ማድሬስ ያደርገዋል። ጽምዶ ውስጥም ሻቢያ ሲገባ የበፊቶቹንም የአሁኑ የቅርቡንም ወንጀል ለማጠብ ነው አንዱ እንደ ስልት እየገባበት ያለው። ይሄ ስል በግምት በሃይፖቴሲስ አይደለም። መጀመሪያ ህወሓቶች ምን አደረጋቸው መሰለ? በተለይ ትግራይ የቀሩት እየወጡ ሻቢያ እኮ እንዲህ ያደረገን ትግራይ ውስጥ ገብቶ እኛ ካሁን በፊት እኮ እንዲህ አድርገናል ወደ ማለት ነው ያስገባቸው። ኢማጅን እነሱ አንድ ሲጀመር ኢትዮጵያና ኤርትራን የተዋጉት በባድመ በምናምን እንደምታውቁት አዚፍ ትግራዋይ ኤርትራዊን እንደጎዳና ኤርትራውያን ተመልሰው ሻቢያዎች እንደዛ ማድረጋቸው ፍትሃዊ እንደሆነ አድርገው ነው ሲያቀርቡ የነበሩት። በጣም ትደነግጣለህ። ይሄ የወንጀል አጠባ ስልት ነው። ሻቢያ ምንድን ነው እያደረገ ያለው? ኢትዮጵያ እያዳከመ ነው። የፓራሳይት ስትራቴጂውን እያሳካ ነው፣ ተጣብቆ የመመጥመጥ። ከዛ ደግሞ በተለያዩ ወቅቶች የፈጸማቸው ወንጀሎች ነፃ የማውጣት የማጠብ ራሱን ነፃ የማውጣት ስራ ነው እየሰራ ያለው። ከዛ ደግሞ ፈቀቅ ብለው እንዲሄዱ አይፈልጋቸውም። ልክ ራሱ ኢሳያስ የተናገረው ንግግር አለ። ከግብፅ ጋር በተያያዘ ግብፆች ትግሉን ጨርሰን አገር እንድንሆን አይፈልጉም ነበር አለ። ልክ ነው። ምክንያቱም አገር ከሆኑና ኢትዮጵያም እሺ ሂዱ ብለው ከፈቀዱላቸው ከዛ በኋላ ሰላም ይወርዳል ነው። በቀጣይነት ኢትዮጵያን የምትጎጠጉጥና የምታቆስል ኤርትራ እንጂ የነፃነት ጥያቄው የተመለሰለት የኤርትራ ህዝብ ጎረቤት ሆኖ በሰላም እንዲኖር አይፈልጉም ግብጾች። ሞመንት የኤርትራ ነፃነት እንደተቀዳጁ ግብጾች ደስ አላላችሁ። ምክንያቱም በቀጣይ የሚዋጋላቸው ኃይል ይፈልጋሉ። ሌላውንም አሁን እየፈለጉት ያለ በእንደዛ አይነት ሁኔታ ነው። እና ሻቢያዎችም አሁን የግብፅ ጁኒየር ሆነው ከኦሮሞ የሚመጣውም ከትግራይ የሚመጣውም ከአማራ የሚመጣውም የሚፈልጉት በቀጣይ ኢትዮጵያ እንዲጎጠጉጥላቸው እንጂ የእነዚህ ህዝቦች ጥያቄ ተሳክቶ በሰላም እንዲኖሩ አይደለም። ከወንጀል አጠባው ባለፈ ይሄም አለ እና የሻቢያ ፖሊሲ ነው ጀዋር እንድትረዳልኝ ያስቀመጥኩት እንጂ አዚፍ አንታይ ኤሪትሪያ የመሆን ከኤርትራ ጋር ሰላም አለመፈለግ ነው አይደለም። እንዲያውም ከኤርትራ ጋር ሰላም እንዳንሆን ጉርብትና ጥሩ እንዳይኖረን ኢትዮጵያም ተጠቃሚ የምትሆንበት ኤርትራም ተጠቃሚ የምትሆንበት ሁኔታ እንዳይፈጠር እያደረገ ያለው ሻቢያ ነው። ፖሊሲው ይታወቃል። የብጥብጥና የግጭት ነው። በ10 ዓመት ውስጥ ከ4 ሀገር ነው የተዋጉት ከኢትዮጵያ ጨምሮ ማለት ነው፣ የባድመን ጦርነት ጨምሮ። ጦረኛ ፖሊሲ የሚከተል ስርዓት ነው ኤርትራ ውስጥ ያለው ለማለት ፈልጌ ነው እንጂ ከኤርትራ ህዝብ ጋር የሚገናኝ የለውም። ከጎናችን ሆነው አልቅሰዋል። ልክ የኦሮሞ ወገኖቻችን ሲያለቅሱ እንደነበሩት አብረውን አልቅሰዋል። ግን እነሱም የሻቢያ ግፍ
ቀማሾች ናቸው ራሳቸው የሻዕቢያ ገፈት ቀማሽ። ልክ የብልጽግና ገፈት ቀማሽ የሆነው ኦሮሞ አብሮን እንዳለቀሰው እነሱም ያለቅሱ ነበር። የኦሮሞ አንስታችሁታል፣ ድርብ ነው ትግሉ። አሁን ግፉ ብቻ አይደለም ትግሉም ድርብ ነው። በነገራችን ላይ ኦሮሞ ለራሱም መታገል አለበት። ሁለተኛ እንደገና በስሙ የሚነግደው ስርዓት በስሜ አትነግድም ብሎ መታገል አለበት። ለራሱ አልሞትም ብሎ መታገል አለበት። በስሜ ደግሞ ሌሎች ኢትዮጵያውያንን መበደል አትችልም ብሎ መታገል አለበት። ጭቆናው ብቻ መሆን አይደለም መገለጽ የለበት። የሚያካሄደውም ትግል ድርብ እንደሆነ ሊነገረው ይገባል ለኦሮሞ ህዝብ። በዚህ መንፈስ ከተወያየን አምሹር ችግሮች በጣም ቀላል ይሆናሉ የሚል እምነት አለኝ። አመሰግናለሁ። ቴንክ ዩ አሉላ። ትንግርቱ ፕሮፌሰር ትንግርቱ። እሺ አመሰግናለሁ ቴዲ። የብርቋ ዝምታና ዩሪ ያነሷቸው ናቸው ለእኔ የመጡልኝ ጥያቄዎች። በጣም አመሰግናለሁ ሁለቱንም ስለ ጨዋነታቸው እና ጥያቄዎቻቸውን የሚያቀርቡበት መንገድ በጣም ደስ የሚል መንገድ ስለሆነ ማለት ነው። የዚህ የቲክቶክን ፕላትፎርም በተመለከተ በተለይ ከፓነሊስቶች ለሚነሱ ጥያቄዎች እኔ ሪስፖንድ ማድረግ ያለብኝ ይኖርብኝ አይኖርብኝ አላቅም። ግን የተለዩ ከኔ አሳሰብ እና ከማምንባቸው እምነቶች የተለዩ ሀሳቦች ይንጸባረቃሉ። በጠያቂዎች አድሬስ ይደረጋል በሚል ነው። ሌላው የሚነሱ ነገሮች ሁሉ ትክክል ናቸው ማለት አይደለም። አስፈላጊ ሲሆን በእነዚህ ጉዳዮች ላይ ልናወራበት እንችላለን። ለምሳሌ ቅድም መሐመድ ስታነሳቸው የነበሩ ነገሮችን በተመለከተ በአማራ ክልል ስላለው ሁኔታ ስታነሳ የነበረውን ነገር፣ የአማራ ክልል አወቃቀርን በተመለከተ፣ በወሎ ስላለው ሁኔታ ለምሳሌ ቅድምም ራጂም ሲያነሳ ነበረ። ኪባ ኦሮሚያ ይላል ለምሳሌ ወሎን አድሬስ ሲያደርግ which is በእኔ እምነት ኪባ ኦሮሚያ የሚባል ስፔሲፊካሊ ወሎን ታርጌት ያደረገ አካባቢ የለም አሁን ባለው የፖለቲካል አሬንጅመንት ውስጥ ማለት ነው። እነዚህ ነገሮች እኔ ቤዚካሊ አድሬስ ማድረግ ስለማይጠበቅብኝ ፖለቲካሊ የሚያመጡት ተጽዕኖ አለ ብዬም ስለማላስብ፣ ግን በንግግር ደረጃ በተደጋጋሚ ይነገራሉ። ትርክቶች ናቸው፣ እገነዘባቸዋለሁ። እንደ አማራ በደንብ እናውቃቸዋለን ምንጫቸውን ማለት ነው። ግን ደግሞ እነዚህን ሀሳቦች ቻሌንጅ የምናደርግበት መድረክ ይመጣል ብዬ ስለማስብ እዚህ ላይ ሪፍሌክት አላደረግኩባቸውም። ከዛ አንጻር ነው በጊዜ ሂደት አድሬስ እናደርጋቸዋለን በሚኖሩም ቀጣይ ፕሮግራሞች ማለት ነው። ቡርቃ ያነሳው ነገር አለ። ቀብሶን ኡመት አማራ ኦሮሞፍ በላይንተው አንድ ላረጋግጥ የምፈልገው ነገር እሱ ነው። ቀብሶን ኬኛ ቀብሶ ኡመት ኦሮሞቴስ የአማራ ትግል የኦሮሞ ህዝብ ትግልም ነው። የአማራ ደህንነት ከኦሮሞ ህዝብ ደህንነት ተነጥሎ ሊታይ የማይችልበት ፖለቲካል አውድ ውስጥ ገብተናል። የአማራ ሰላም ከሱዳንና ከኤርትራ ህዝቦች ከትግራይ ህዝቦች ተነጥሎ ሊታይ የማይችልበት አውድ ውስጥ ገብተናል። ኤርትራ የኛ ሴኪዩሪቲ ኢንቴግራል ፓርት ነው። እንደ አማራ የምናስበው እንደዛ ነው። ሱዳን የኛ ሴኪዩሪቲ ኢንቴግራል ፓርት ነው። ኤርትራን እንደተለየ ኤሊየን ኃይል አንመለከተውም። ለምሳሌ በትርክት ደረጃ ብልጽግና የስ ከግብፅ ጋር የተለየ ሪሌሽንሽፕ ይኖረናል። በጣም ሩቅ አገር ነው ለኛ። በነገራችን ላይ የአማራ ትግል ራስ በቅ ትግል ነው ሁልጊዜ የምንለው ማለት ከሌሎች ጋር የሚኖረን ትብብር በተለይ ኢትዮጵያ ውስጥ ካሉ ኃይሎች ጋር በጣም ግልጽ የሆነ ትብብር ነው ያለን። ከኢትዮጵያ ውጭ ካሉ ኃይሎች ጋር ከጎረቤት ሀገራት ጋር የሚኖረን ትብብር እስካሁን ድረስ ስትራቴጂካሊ ቬግ ነው። በግልጽ የምንናገረው የምናደርገው ነገር የለም። ለምሳሌ ግብፅ የአማራን ትግል አያግዝም። ክሊር እንድናደርገው የምፈልገው ነገር ማለት ጥገኛ አይደለም። ቢኮዝ አይዲዮሎጂካሊ ከግብጾች ተልኮ የወሰደ ትግል አይደለም እያደረግን ያለ ነው። በኢትዮጵያ ማዕከላዊ መንግስት የታወጀብንን ጦርነት ለመከላከል ጥረት እያደረግን ያለ ነው አዝ ኤ ኔሽን። ስለዚህ በዚህ ሂደት ውስጥ ሌሎች የአይዲዮሎጂካል ፋውንዴሽን የአይዲዮሎጂ ተልኮ ሰጥተውን የአማራን ህዝብ በዚህ መንገድ ታገል በዚህ መንገድ ታገል ብሎ ቀንበር ሊጭንበት የሚችልበት እድል የለም ማለት ነው። የአማራ ትግል በሌሎች ኃይሎች ድጋፍ የሚያገኝ ቢሆን ኖሮ እስካሁን ድረስ ድሮን ይታጠቅ ነበር። በቤተክርስቲያናት ላይ፣ በተቋማት ላይ፣ በህዝብ ላይ፣ በገበያዎች ላይ የሚደርሰውን ድሮን እንኳን ለመከላከል የምንችልበት የቴክኖሎጂ አቅም አልፈጠርንም ገና። እነዚህ ከሌሎች ኃይሎች የምናገኛቸው ድጋፎች እንደሌሉ ማሳያዎች ተደርገው ሊወሰዱ የሚችሉ ናቸው። በሂደት ግን ብልጽግና የአማራን ህዝብ በድሮን እየገደለ የሚቀጥልበትን አውድ እናስቆማለን። የምናስቆምበት የራሳችን አቅማችንን የምናሳድግበት ሂደት ስለሚኖር ማለት ነው። አሁን ላይ ግን የአይዲዮሎጂ ጥገኛ አይደለም፣ የፋይናንስ ጥገኛ አይደለም፣ የዲፕሎማሲ ጥገኛ አይደለም ማለት ነው። ራስ በቅ ነው። ኢትዮጵያን በተመለከተና ከኢትዮጵያ ኃይሎች ጋር በሚኖር ነገር ቅድም ራጂ እንዳለው
ፖስት አብይ አጀንዳዎች ላይ ከኢትዮጵያ ውስጥ ካሉ ታጋይ ኃይሎች ጋር የጋራ ግንዛቤ ላይ ልንደርስ እንፈልጋለን። አማራና የአማራ ትግል ለሌሎች ህዝቦች ሰላም ዋስትና የሚሰጥ ትግል እያደረገ እንደሆነ ማረጋገጥ መቻል አለበት። በወለጋ የሚገኘው የአማራ ህዝብ ሰላምና ደህንነት፣ በወለጋ የሚገኘው የኦሮሞ ህዝብ ሰላምና ደህንነት ኢንቴግራል ፓርት ነው። ለኦሮሞ ህዝብ ስጋት የሆነ ትግል አማራ ካደረገ የራሱ ሰላም ላይ ቀብሳይ ማለት ነው። በአጌነስት የራሱ ትግል ቆመ ማለት ነው። በስፋት አብረው የሚኖሩ ህዝቦች ናቸው። ጂኦግራፊ ዲተርሚን አያደርጋቸው። በዛም ልክ ሴኩሪቲ ዲተርሚን የሁለቱ ህዝቦች ሴኩሪቲ ደህንነት በዛ ልክ የተገናኘ መሆኑን መረጋገጥ ያስፈልጋል። በወለጋ ለረጅም ጊዜያቶች ማንነት ተኮር ፖለቲካሊ ታርጌቲንግ አማራን ታርጌት የማድረግ ስራዎች በስቴቱ ይሰሩ ነበር ቫዮለንትሊ። አሁን አይደለም ከደርግ ጊዜ ጀምሮ ያ ህዝብ በስፋት ተፈናቃይ ነው። አሁን ደብረ ብርሃንም በወሎም በተለያየ ቦታ ብትሄዱ በርካታ የአማራ ተፈናቃዮችን ኢን ሚሊየንስ ታገኛላችሁ። ዲስፖሰስድ ነው፣ ዲስኢንፍራንቻይዝድ ነው፣ በሀገረ መንግስቱ የተካደ ነው፣ አይመርጥም አይመረጥም፣ ስቴትለስ ነው። ያንን ሁሉ ሚሊዮን ህዝብ እና የዛ ሚሊዮን ህዝብ ሂደት የፈጠረው ቀውስ አለ ወለጋ ላይ። ያንን እና የራሱን ሰላምና ደህንነት ለማረጋገጥ የተደራጀ የአማራ ህዝብ አለ። ራሱን ለመከላከል በርካታ ኃይሎችን በአንድ ጊዜ የሚታገል ግን ደግሞ ሰርቫይቫል ብቻ ግቡ ያደረገ በሰላም መኖር ብቻ ግቡ ያደረገ ማህበረሰብ አለ። በዚህ ሂደት ውስጥ ግን አገዛዙ እዚህም እዛም በራሱ አምሳል ኦሮሚያ ውስጥ እንደሚያደራጀው በየቦታው ኦሮሚያ ላይ የሚፈጥራቸው ምስለኔዎች አሉ። ራሱ የሚያደራጃቸው የሚያስታጥቃቸው የኦሮሞን ህዝብ እንዲያጠቁ ተልኮ የሚሰጣቸው ኃይሎች አሉ። በትክክለኛ ለአማራ ህዝብ አጀንዳ የተሰለፈ ኃይል አለ። ብልጽግና የሚደግፋቸው ደግሞ ኃይሎች አሉ። ልክ በኦነግ ሸኔና በመንግስት ኃይሎች መካከል እየተባለ ሁለት አይነት ነገር ለመፍጠር እንደሚሞከረው ኦላ ያላደረገውን ኦላ አደረገ እያለ ራሱ ተልኮ እየሰጠ ንጹሃንን ታርጌት የሚያደርግበት ሂደት እንዳለ መታወቅ አለበት። እዛ ብቻ አይደለም። በነገራችን ላይ ወለጋ አማራ ክልልም የአማራን ህዝብ ታርጌት ያደረገ ጥቃት ኃይል አደራጅቶ ይፈጽማል። ብልጽግና ቫዮለንስን በማህበረሰቡ ላይ በሚደርስ ክራይሲስ ምክንያት ህብረተሰቡ እንዲንበረከክ ለማድረግ ከፍተኛ ጥረቶችን እንደሚያደርግ መታወቅ መቻል አለበት ማለት ነው። በኃይሎች መካከል ኢትዮጵያ ውስጥ የሚታገሉ ኃይሎች መካከል ሲንክሮናይዜሽን መፈጠር አለበት። የኦሮሞን ህዝብ ደህንነት፣ የአማራን ህዝብ ደህንነት ታሳቢ ያደረጉ ትግሎች የሚታገሉ ኃይሎች የሚግባቡበት የሚነጋገሩበት አውድ እየተፈጠረ መሄድ መቻል አለበት። ያንዱ ደህንነት የሌላው ህዝብ ደህንነት መሆኑን በዛ ልክ ወስዶ መረዳት ተገቢ ነው ብዬ ነው ማስበው። ሰሞኑንም በተለያየ አካባቢ ላይ በወለጋ በነገራችን ላይ እንከታተላለን። ኦሮሚያ ውስጥ ያለው ዴቨሎፕመንት ኢን ዋን ዌይ ኦር አናዘር አማራን አፌክት ያደርጋል። አማራ ውስጥ ያለው ዴቨሎፕመንት ኢን ዋን ዌይ ኦር አናዘር ትግራይን አፌክት ያደርጋል፣ ኦሮሞን አፌክት ያደርጋል። እነዚህን ሁሉ ነገሮች እያንዳንዱ ያለውን ነገር መከታተል። ለምሳሌ የኦሮሞ ህዝብ ቅድም ጀዋር እንዳልከው ጽምዶ ለምሳሌ የኦሮሞ ህዝብ ስጋት እንዲሆን አማራ አይፈልግም። because we really wanted to assure የኦሮሞን ህዝብ ነገ ልክ ብልጽግና እንደሚያደርገው ብይቴኛ ኑቱ ብየተና ሆገኑ ቀባ እያለ በሌሎች ላይ ጫና ለማድረግ የሚሄድበትን ሂደት የአማራ ህዝብ ያ ሂደት በኢትዮጵያ ፖለቲካ ውስጥ ዳግም እንዲፈጠር አይፈልግም። ለዚህ ነው በነገራችን ላይ ፖስት አብይ አጀንዳ ላይ ዛሬ እንነጋገር የሚባለው ለኦሮሞ ህዝብ ዋስትና ለመስጠት ነው። አንዱን ህዝብ አግልሎ በሌላው ህዝብ ላይ የሚደረግ ትብብር በምንም አይነት መንገድ የኢትዮጵያ ዘላቂ ሰላም ሂደት አካል ሊሆን አይችልም። ይሄ ከበርካታ ጥፋቶች መማር ካለብን ከዛ መማር እንዳለብን ማወቅ ያስፈልጋል ማለት ነው። ለኦሮሞ ስጋት የሆነ ትግል አንታገልም ስለማያዋጣ፣ ለትግራይ ስጋት የሆነ ትግል አንታገልም እንዳማራ። የአማራን ህዝብ ደህንነት ከነዚህ ህዝቦች ሰላምና ደህንነት ነጥለን ስለማናይ ማለት ነው። ስለዚህ ዋስትና እየሰጠን መሄድ እንዳለብን እንገነዘባለን የሚለውን ነገር በደንብ ያዝልን። በህዝብ ስም ግን የሚደረጉ ጥቃቶች ካሉ እናወግዛለን፣ እንታገላቸዋለን የሚለው ነገር ቢያዝልን ጥሩ ነው። ከዛ ውጪ ዩሪያ ያነሳቸው ነገሮች አሉ። ትብብሮች ወንጀልን የማጠፍ ሂደቶች አካላት እንዳይሆኑ። በነገራችን ላይ እዚህ ያለን ሰዎች ሁሉ በአንድም በሌላም መንገድ በኢትዮጵያ ፖለቲካ ውስጥ ተሳትፎ ያለን ሰዎች ፖለቲካ ውስጥ የሚሳተፍ ሰው ፖለቲካል አክሽን ውስጥ ይገባል። በአንድም በሌላም ነገር የምትናገረው የምታደርገው ነገር በአንድ ማህበረሰብ ሰላም ላይ ተጽዕኖ ሊያመጣ ይችላል። ለዚህ ሁሉ ተጠያቂነትና ኃላፊነትን መውሰድ አለብን። ለምናደርጋቸው ለምንሰራቸው ስራዎች ደፋሮች መሆን አለብን። የኢትዮጵያ ህዝብ ፍትህ ይፈልጋል። የሀገሩ ባለቤት የሰላሙ ባለቤት መሆን አለበት። ለዚህ ድጋፍ ልናደርግ ይገባል ማለት ነው። ሁላችንም አካውንተብል እንሆናለን። ያ ምህዳር ሲመጣ ኢትዮጵያ ውስጥ አሁን ባለው ሁኔታ
አይደለም የፍትህ ስርዓቱን የህዝቦችን ሰላምና ደህንነት እንኳን ለመቆጣጠር የሚያስችል ተቋማዊ አቅም የለንም። ለዚህ ነው ናሽናል ዲያሎጉ ፌል ያደረገበት ትልቁ ምክንያት the people the nation don't own the process። አብይ ነው ኦውን የሚያደርገው ፕሮሰሱን። ሶ አብይ ኦውን በሚያደርገው ፕሮሰስ ውስጥ አውትካሙን እናውቀዋለን። ሶ we don't belong there። በዛ ፍሬሚንግ ውስጥ ህዝባችን ቢመጣ ምን ያህል ዋጋ እንደሚከፍል እናውቃለን ማለቴ ነው። ሶ ኢትዮጵያ ላይ ጄኒዩን የሆነ የፖለቲካ ምህዳር እንዲፈጠር የሚደረጉ ትብብሮች ዛሬ ላይ ትናንት በትግል ሂደቶች ውስጥ የተፈጠሩ ቅራኔዎችን፣ ችግሮችን፣ ጥፋቶችን የመዝለል አይደለም። አውዱ ሲመጣ ተጠያቂነት የሚሰፍንበትን ሂደት ማረጋገጥ ነው። ለዛ ዋስትና መስጠት ነው። ግን ትላንት ቁርሾች ነበሩ፣ ግጭቶች ነበሩ እየተባለ በጋራና በትብብር ሊሰሩ የሚገባቸው አትሊስት በፖስት አብይ አጀንዳ ላይ ጋራ መግባባት ማድረግ ቀጣይን ጦርነት ያስቀራል በነገራችን ላይ። ስለዚህ ለነዛ ዋስትና ለመስጠት የሚደረጉ የትብብር ሂደቶች አካል ተደርጎ መወሰድ አለበት። ባት ጀስቲስ በምንም አይነት መንገድ ኮምፕሮማይዝ የሚደረግ አይደለም። ነገ ላይም የአማራ ህዝብ ፍትህ ይገባዋል፣ የትግራይ ህዝብ ፍትህ ይገባዋል፣ የኦሮሞ ህዝብ ፍትህ ይገባዋል፣ ኢትዮጵያና የኢትዮጵያ ህዝቦች ፍትህ ይገባቸዋል የሚለውን መገንዘብ ያስፈልጋል ማለቴ ነው። ሰው ትብብሮችን ከዚህ አውድና ከዚህ አይነት አንጻር እንዲህ። ሌላው ጽምዶን በተመለከተ ኢንዶርስ አላደረግንም ማለቴ በይፋ ጽምዶ ውስጥ አለ አማራ የለም የሚል አይነት ትርምስ ውስጥ የለንበትም ማለቴ በግልጽ እዚህ ጋር ለምንድነው ብልጽግና ጽምዶን በዚህ ደረጃ የሚፈራው ነው። የብልጽግና ተጋላጭነት የሚመነጣው ከጽምዶ አይደለም። የብልጽግና ተጋላጭነት የሚመጣው በኢትዮጵያ ህዝቦች ላይ ካወጀው ጦርነት ነው። ኤርትራ ራሱን የመከላከል በተለያየ መንገድ በዚህ መንገድ ተከላከል ልትለው አትችልም። ብልጽግና ሌት ተቀን በጎረቤት ሀገራት ላይ የደቀነውን አደጋ በኢትዮጵያ ህዝብ የደቀነው አደጋ አንሶ በኤርትራ ህዝብ ላይ በየዕለቱ እየዛተ ኦልሞስት ኤርትራን ጦርነትና የኢትዮጵያ ጦርነት ሁኔታ ውስጥ አምጥቶ ዶሜስቲኬት አድርጎታል ብልጽግና። በዚህ ሂደት ውስጥ ኤርትራ ኢን ዋን ዌይ ኦር አናዘር ራሱን ለመከላከል በርካታ አማራጮችን ሊከተል የሚችልበት እድል እንዳለው ግን ማሰብ ያስፈልጋል። የራስን ፖለቲካ ሳያዩ ግብፅ ነች እንዲህ የምታደርገው እንትን ነው እንደዚህ የሚያደርገው እያሉ የኢትዮጵያን ህዝብ ለምሳሌ አጀጅኒ ካባ አማራት ማልወጀት የምስራቅ እዝ አማራ ውስጥ ምን ይሰራል? የደቡብ እዝ አማራ ውስጥ ምን ይሰራል? አማራ ሄዶ አመጣው መሐመድ ተሰማ ማልወጀት አማራ ከሰት የአማራ ጦር የመከላከያው ሁሉ መጥቶ 11 እዝ አማራ ውስጥ ነው ያለው። የአማራ ጦርነት ነው። አማራ ነው ያወጀው ይሄን ጦርነት። የኢትዮጵያ መከላከያ አማራ ውስጥ ምን ይሰራል? የኢትዮጵያ ፖለቲካዊ ቀውስ በማዕከላዊ መንግስቱ በኢትዮጵያ ህዝቦች ላይ የታወጀ ጦርነትና ፍጅት ውጤት ነው። ቀጠናዊ ጂኦፖለቲካል ክራይሲሱ ከዚህ ጋር ተያይዞ የመጣ ነው። በቀጣይ ብልጽግና አሁን ከገጠመው በላይ አደጋ ይገጥመዋል። ባይዘው ኢትዮጵያን ማዳን ከፈለገ ከረጅስ ሆኖ ኢትዮጵያ ውስጥ የገጠመውን አደጋ ለመጋፈጥ ዝግጁ መሆን አለበት። አማራን እየወጋ ግብፅን መከላከል አይችልም። ትግራይን እየወጋ ሱዳንን እከላከላለሁ ማለት አይችልም። ጦርነቶቹ ኮንቨርጅ የማድረግ ቴንደንሲያቸው እያደገ ነው የመጣው። ዛሬ ገዳማትን እየመታ ነው እሱ በድሮን አይደለም። ነገ የሱ የኢነርጂ ማሰራጫ በድሮን ሊመታ የሚችልበት እድል ይኖራል። if he is continues to invite ከውጭ ያሉ ኃይሎችን በኢትዮጵያ ጦርነት ውስጥ ኢንቫይት ማድረጉን የኢትዮጵያን የፖለቲካ አውድ እና ኢትዮጵያ ውስጥ ያለውን ቀውስ ለመፍታት ኮሚትድ ካልሆነ የጦርነቶቹ ባህሪና ሂደት እየተቀየረ ኦኬ ሚት ነው ፕሮፌሰር ሚት ነው እሺ ኦኬ ጨርሻለሁ ቴንክ ዩ አንዳንዴ እንደምታነሱላቸው ጥያቄ ለአንዱ ሁለት ለአንዱ ሶስት ስለምታነሱ ነው። በሚቀጥለው ግን ጥያቄና መልስ ላይም ሰዓት እናበጃለን። ወደ ጀዋር እንሄዳለን። ጀዋር እሺ አመሰግናለሁ። አይ ቲንክ ኢትስ አ ፋሲኔቲንግ ዲስከሽን 4 ሰዓት ሊሆነን ነው። ሀሳብ አድርጌበት እንጨርሰውና ከዚህ በኋላ ሌላ ጊዜ ደግሞ በእነኚህ ቶፒኮች ዘርዘር አድርገን ሌሎች ሰዎችንም አስገብተን እንወያያለን። አንዱ ጥያቄ ይሄ ግብፅ የባዳ ባንዳ የሚለው ነገር አለ። የኦሮሞ ተረት አለ ኢፊ ደደበኔ ረቢን ሰበኸኒ፣ ለራስህ ተዳክመህ ፈጣሪን ሰበብ ማድረግ አይሆንም። ወይም ደግሞ በረትህን ክፍት አድርገህ ጅብ መጥቶ በጎችን ሲበላ ጅቡን ብሌም ማድረግ አትችልም። በዚህ ዘመን ብቻ ሳይሆን ከዚህ ዘመን በፊትም ቅድም አስቀምጫቸዋለሁ። ግብፅ
ከግብጽ ጋር ሲሪየስ የሆነ የስትራቴጂክ ልዩነት ግጭት አለን። የስትራቴጂክ ጥቅም ግጭት አለን ከአባይ ወንዝ ጋር በተያያዘ የአባይ ወንዝ ላይ አቅማችን አሟጠን እንዳንጠቀም ሶስት ስትራቴጂ ይጠቀማሉ ብያለሁ። አንዱ የውስጥ ግጭቶችን ማባባስ ነው። ሁለተኛ ከጎረቤት ጋር ማጋጨት ነው። ሶስተኛ ኢንተርናሽናል ፕሬዠር ነው። የውስጥ ግጭቶችን ማባባስ ነው ያልኩት። የውስጥ ግጭት መፍጠር አይችሉም። የኤርትራን እንዴት እንደሄደ ብታየው ፌዴሬሽኑ ሲፈርስ በንጉሱ ጊዜ ከዛ በኋላ ነው ፌዴሬሽኑ ሲፈርስና የፖለቲካ መድረኩ ሲዘጋ ወደ አመፅ ሄደ። ወደ አመፅ ሲኬድ በራችንን ከፈትን ማለት ነው ለግብጾች። አሁን ደግሞ በዚህ ዘመንም የፖለቲካ ልዩነቶችን በመመካከር ከመፍታት ይልቅ በጦርነት ለመደቆስ በተለይ ደግሞ በተዳከመ የሀገረ መንግስት አቅም ለመደቆስ የተደረገው ሙከራ አማጽያንን ፈጠረ። በራችንን መልሶ በሰፊው ከንጉሱ ዘመንም ከደርግ ዘመንም በበለጠ በሰፊው አንድ በር ብቻ አይደለም ብዙ ቀዳዳዎችን በሰሜን በደቡብ በምዕራብ ከፈተብን። እንዴ ምን አርጉ ነው የምትሏቸው ግብጾቹ? ለራስ በር ከፍተህበት ለራስ አማጽያንን የሚፈለፍል ቅድም አንድ ሰው አንስቷል። አሁን እኮ ኢትዮጵያ ውስጥ ያለው የታጠቀ ቡድን ቁጥር መቁጠር ራሱ ከባድ ነው። መንግስት የሚያስታጥቀው ሌላው የሚያስታጥቀው ማዕት አማጺ አለ። ይሄ አማጺ ትጥቅና ስንቅ ያስፈልገዋል። ስለዚህ እድል ነው ማለት ነው ለግብጾች። በነገራችን ላይ አሁን ካለው ነባራዊ ሁኔታ እንዳውም የተጋላጭነታችን ያህል ኤክስፕሎይት አላደረጉንም። ለምንድን ነው? የድሮ አማጺያን በጣም ወደ ጠረፍ ላይ ወጥተው ነበረ ካምፕ የሚያደርጉት። ስለዚህ ብዙ ሰፕላይ ያስፈልጋቸው ነበር። አሁን ግን ለምሳሌ ፋኖ ኦላም አብዛኛው ካምፓቸው ጦርነቱም የተካሄደ ያለው ድንበር ላይ ሳይሆን መሀል ሀገሩ ላይ በመሆኑ ብዙ ድንበር መካከል ላይ ስላላቸው የዛን ያህል ቶታሊ ዲፔንደንት አይደሉም በውጭ ኃይሎች ላይ። ስለዚህ ይሄ ግብጽ እያልን የምናደርገው ነገር የገዢ ስልጣን ላይ ያለውን ቡድን ፕሮፓጋንዳ ለጊዜው ሊሰራ ይችል ይሆናል። በርህም በርግደህ በጎችህን ጅብ ሲበላ በርህን ከመዝጋት ይልቅ ከማረጋጋት ይልቅ በርህን በርግደህ ግጭት የምትፈጥር ከሆነ ይሄ አደጋ ያለው አካሄድ ነው። ለዚህ ላይ ፎከስ ማድረግ በጣም አስፈላጊ ነው። የአንደኛው ወንድሜ ዘራፊዎችና አልክ ለምትለው ባለፉት 8 ዓመታት እኮ የዩኤን ዳታም የወርልድ ባንክ ዳታም የራሳችንን ተሞክሮ የሚያሳየው ምንድን ነው? በጣም ጥቂት ሰዎች በከፍተኛ ደረጃ ሀብታም ሆነዋል። ሰርተው አይደለም ዘርፈው። ቄሮ የታገለው በአዲስ አበባ አካባቢ ያለው የመሬት መቀራመጥ ፕላኑን ነው የተቃወመው። ማስተር ፕላን የሚባለው ያ ፕላን ስራ ላይ የዋለው በብልጽግና ጊዜ ነው። ባለፉት ዓመታት የተደረገው በመሬት ላይ በጉምሩክ የተደረገው በጣም ጥቂት ምናልባት 1000 የማይበልጡ ሰዎችን በከፍተኛ ደረጃ ሀብታም ሲያደርጋቸው በሚሊዮን የሚቆጠሩ ኢትዮጵያኖችን ወደ ከፍተኛ ድህነት አረንቋ አውርዷል። this is a fact። ዘራፊና ተዘራፊ በኦሮሞ ውስጥም ዘራፊና ተዘራፊ ተፈጥሯል። በሌላው ብሔር ውስጥ ዘራፊ ስለ በማፊያ ደረጃ ፕሮባብሊ በኢትዮጵያ ታሪክ ለመጀመሪያ ጊዜ ስቴት ካፕቸር ሊያደርግ የተቃረበ የማፊያ ቡድን ተደራጅቷል። መለስ ከሞተ በኋላ ነው የተጀመረው ይሄ ነገር። ትልልቅ ፕሮጀክት ላይ የተመደቡ ጀነራሎች ስቴት ካፕቸር ጀመሩ። በአብይ ጊዜ ተባብሶ ከፍተኛ የሆነ መንግስታዊ ዘረፋም የመንግስት ስልጣን ተታኮ የሚደረግ ዘረፋ ከመንግስት ባለስልጣን ጋርም ፓርትነር የሆነ ሰፊ የዘራፊ ቡድን ተመስርቷል። በነገራችን ላይ ይሄ አብይን የሚበላው ይሄ ነው። ከኛ ጋር እኛን ተቃዋሚን እሱ ሲፈራ ይሄ ነው የሚበላው። because a mafia group an organized oligarchy የስቴት ሴኩሪቲን ፔኔትሬት አድርጎ የስቴት ቢሮክራሲን ፔኔትሬት አድርጎ ፕራይቬት ኢንትረስትን አድቫንስ የሚያደርግ አደገኛ የሆነ ማፊያ ተፈጥሯል። ይሄንን ባለፈው ወራት ኤክስፖዝ አድርገው የነበረው ነገር ነው። የብልጽግና የፖለቲካ መድረክ አልዘጋም። ይሄ እኮ ለካድሬ እያወራው ያለው አይደለም ወዳጅ። ይሄ ፖለቲካውን ማህበራችንን በደንብ የሚረዱ ሰዎች ያሉበት መድረክ ነው። ማንም ብልጽግና አያምንህም። አሁን አንተ ለምትለው ነገር
የፖለቲካ መድረኩ ከ2020 በኋላ ጥርቅም ነው ያለው። ኦሮሚያ ውስጥ የተደረገው አፈና ኦኤልኤን ወለደ። አማራ ክልል ውስጥ ሊጫወት የፈለገው ቁማር ፋኖን ወለደ። ከህወሓት ጋር የፖለቲካ ልዩነትን በፖለቲካ መድረክ ከመፍታት ይልቅ አውራ ፓርቲን ወደ አውራ ግለሰብ መሪ ለማድረግ የተደረገው ሁኔታ ችግሮችን እየፈጠረ ሄደ ማለት ነው። የብሔር ተኮር ሃይማኖት ተኮር ግጭቶች እኔ እንደፈራሁት እንደውም አልሆኑም። ካለን የውስጥ ተጋላጭነትና የውጪ ትሬት አንሳር በኢትዮጵያ ህዝብ ላይ ያለኝ እምነትና ተስፋ እንዲጠነክር ነው ያደረገው። የስቴት ሴኩሪቲ የሀገር ደህንነት ተቋማት በቀጥታ በሚሰርቡ ሴራ ይሄ ሁሉ ጉዳት ደርሷል። ሆኖም ግን ህዝባችን አሁን ደግሞ አልቻሉትም ጭራሽ። አንድ ኤግዛምፕል ልስጣችሁ። ልክ ይሄ ከፕሪቶሪያ በኋላ የፋኖ ኃይሎች መንቀሳቀስ ሲጀምሩ ከፍተኛ ስጋታችን በኦሮሞና አማራ መካከል የጎንዮሽ የህዝብ ለህዝብ ጦርነት እንዳይቀሰቀስ ነበር። ከአማራም ከኦሮሞም ስማቸውን ማልጠራ መንግስት ውስጥ ያሉ ከመንግስቱ ያሉ ልሂቃን በፍጥነት ተሰባስበን የነበረን ነገር ይሄ ነበር እና ከኦሮሚያ ውስጥ የተወሰኑ ሽማግሌዎችን ጠርተን ስናነጋግር ማንም አይሰማውም ነው የተባለው። ምን ሆነ? አንዱ የባለፈው ዓመታት ቀውስ ኢትዮጵያን የረዳው ነገር ምንድነው? it has had a humbling effect። ጦርነትን እስከ አፍንጫችን ስለተዋጋ ነው። ፕሮፓጋንዳን እስከ አፍንጫችን ስለለጠጥ ነው። ብሔረተኝነትን ሊበጠስ በሚችልበት ደረጃ ስለለጠጥ ነው። ሰከን ብሏል ህዝባችን። ተመልከታውን በመቀሌና በአዲስ አበባ መካከል ያለውን የሰሞኑን ፕሮፓጋንዳ በጣም ጥቂት ሰዎች ናቸው የሚሰሙት። አሁን ያለውን የጦርነት ጉሰማ እስከ ኖቬምበር 2020 ድረስ የነበረው የጦርነት ጉሰማ ኮምፔር አድርገው ያን የደመረው የጦርነት ጉሰማ ህዝቡ ሰምቶ ህዝቡ ያጨበጭብለት ነበር። እነጌታቸው ከመቀሌ ጦርነት ሲያውጁ ይጨበጨበ ነበር ትግራይ ውስጥ። እና አብይ ከዚህ ጦርነት ሲያውጁ ሲቀሰቅሱ ህዝብ ያጨበጭብላቸው ነበር። ዛሬ አጨብጫቢ የለም። የጦርነት አጨብጫቢ የጦርነት ፋቲግ ተፈጥሯል ኢትዮጵያ ውስጥ። ጉድ ቲንግ ነው። እኛም መገንባት ያለብን በዚህ ላይ ቢልድ እያደረግን መሄድ ያለብን። ማድረግ ያለብን ምንድነው? ይሄ ህዝባችን ውስጥ የገባው ምክንያቱም ህዝብ የጦርነትን ሮማንቲሳይዝ የማድረግ የበለው ጣለው ዘመቻ ምን ያህል ችግር ውስጥ ሞት በየቤቱ ገባ። ድሮ ጦርነት በኤርትራ በረሃ፣ በሐረርጌ በረሃ፣ በኦጋዴን በረሃ ነበረ። ዛሬ ጦርነት በደጋው ጎጃም፣ በደጋው ወለጋ፣ በደጋው ሸዋና አርሲ በመካሄዱ ሞት በየቤቱ ገባ። ታፍኖ መዘረፍ በየቤቱ ገባ። ያ ብቻ አይደለም። የጦርነቱ በኢኮኖሚ ላይ ያመጣው ጫና የኑሮ ውድነቱን ገጠር ያለውን ድሃ ሳይሆን ከተማ ውስጥ ያለውን በባንክ የሚሰራውን ደሞዝተኛውን ማከለኛውን ባለሀብቱን አራቆተው፣ ልጆቹ መቀለብ አቃተው። ህዝባችን በአሁኑ ወቅት ጦርነት መስማት አይፈልግም። በዚህ ላይ እየገነባን መሄድ አስፈላጊ ነው ባይ ነኝ። የትንግርቱ ማድሬስ አድርጎታል ከአማጽያን ቫይለንስ ጋር ኦነስት እንሆን። አሁን በአማራም በኦሮሚያም ያሉ አማጽያን፣ ትግራይም ያለው ኃይል የዲሲፕሊን እጥረት አለው። አማጽያን ልክ እንደ መንግስት ሰዎችን ይዘርፋሉ፣ ሰዎችን ይገላሉ። የነፃነት ታጋይ ነኝ ብለህ ጭቁን ህዝብን የምትገል ከሆነ፣ የነፃነት ታጋይ ነኝ ብለህ ምስኪን ገበሬን የምትዘርፍ ከሆነ አንተ ዛሬውንም ጨቋኝ ነህ። ስልጣን ከያዝ ከዚህ ይብዝብሃል። ስለዚህ ጥሩ እውነት ነው። በወይሌ ስም ያደራጀው የመንግስት ኃይል ነበር። በፋኖ ኃይል ስም የተደራጀ አለ። እነሱ ላይ ግን ብሌም ማድረግ ብቻውን በቂ አይደለም። አማራ ክልል ውስጥ አፈናዎች አሉ። ኦሮሚያ ክልል ውስጥ አፈናዎች፣ ግድያዎች አሉ። ዘመነ ካሴም ሆኑ መሮ ድሬባ በስራቸው ያለውን ኃይል አደም ማስገዛት መቻል አለባቸው። ይሄ ኃይል የኔ ነው፣ ለሚያጠፋው ጥፋት ኃላፊነት ወስዳለሁ ማለት መቻል አለባቸው። ይሄንን ለኢትዮጵያ ህዝብ ብለው አይደለም፣ ለኦሮሞ ለአማራ ህዝብ ብለው አይደለም። የመንግስትን
ወታደር በዲሲፕሊን ያልበለጠ አማጺ የትም አይደርስም። ሰው እኮ አማጺ ህዝብ እኮ አማጺን የሚደግፈው ከመንግስት ወታደሮች አፈናና ግድያ ለማምለጥ ነው። አማጺም ልክ እንደ መንግስት ወታደር ሰው የሚገል የሚዘርፍ ከሆነ ከሁለት ዘራፊ ሊመርጥ አይችልም ህዝብ። በሁለት ዘራፊ ውስጥ መካከል በሚደረግ ግብግብ መንግስት ነው የሚያሸንፈው። አክቲቪስቶችም ሆነ ምሁራኑንም ሆነ የተቃዋሚ ኃይሎች በነጻነት ስም በነጻነት ትግል ስም በህዝብ ላይ የሚደረግ ማንኛውም ዘረፋ፣ ግድያ፣ አፈና መቃወም አለብን፣ ማጋለጥ አለብን። ኦሮሚያ ውስጥ አሁን የጀመርነው ነገር አለ። እነ ትንግርቱም ሌሎችም መውሰድ ያለባቸው የሚጠቅማቸዋል ብዬ የማስበው ኦኤልኤ ሲነሳ ከዛ ተበጣጥሰው ከመንግስት ጋር መንግስት አሁን የሚገርም ነገር ነው የፈጠረው። ወደ መንግስት እጅ የሰጡትን ኃይሎች ጸጉራቸውን ዩኒፎርማቸውን ሳይለውጥ መልሶ አስተማርቷቸዋል። ስለዚህ ዋና ኦኤልኤ ይሁን የመንግስት ኦኤልኤ ሰው አያውቅም። ተመሳሳይ ልብስ ተመሳሳይ ስታይል ስላላቸው አሁን ያደረግነው ምንድን ነው? አንድ ወረዳ ላይ አንድ ቀበሌ ላይ በኦኤልኤ ስም ዘረፋና ግድያ ሲካሄድ መረጃ ይመጣልናል። ያ መረጃ ሲመጣልን ለዋናው ኦኤልኤ መልእክት እናስተላልፋለን። በምስራቅ ሸዋ በወሰት ወረዳ ሩኬቻ ቀበሌ ውስጥ እንዲህ ተደርጓል። እዛ አካባቢ ያለው ኃይል ያንተ ነው ወይ? ያንተ ከሆነ እርምጃ ውሰድ፣ ቅጣ፣ አስተካክል። አይ የኔ አይደለም ካለ ህዝባችንን ያ የነጻነት ሰራዊት ሳይሆን የፖለቲካ ኃይል ሳይሆን ተራ ሽፍታ ነው ካልከው ባይዘው አማጺ ሰውን ፋኖንም ወይለንም የሚያባብለው የፖለቲካ ኃይል ስለሆኑ ብቻ ነው። የፖለቲካ ጃኬቱን ካወለከለት ተራ ሽፍታን ህዝቡ ልክ ያስገባዋል። ስለዚህ አማጺያንም ከመንግስት በእጥፍ ድርብ የተሻለ ከመንግስት ወታደር እጥፍ ድርብ የተሻለ ዲሲፕሊን ማሳየት መቻል አለባቸው። ምክንያቱም ህዝባችን በተለይ በቀጠሩ አንዱን በሬ ያርድበታል፣ አንዱ መጥቶ ያኛውን በሬ ያርድበታል፣ መሬቱ ሳይታረስ ያድራል። this is ridiculous። ይሄንን ሁሉም አማጺያን ሲሪየስሊ ወስደው በወታደሮቻቸው ላይ አንደርስታንድ አድርጋለሁ። የአማጺያን አፈጣጠራቸው በአንድ የመጣ ስለሆነ የተማከለ ዲሲፕሊን ያለው ኃይል መፍጠር ጊዜ ይወስዳል። ከዚህ በላይ ግን የኔ ወታደር አይደለም እያደረገ ያለው በማለት በወለጋም ይሁን በሌላ የሚደረገው ወለጋ ላይ ስፔሲፊክ ያለው ነገር ባለፈው ብዬ ነበር። ራስን ጠይቅ። ወለጋ ላይ ከ2019 ከ2020 እስከ 2022-23 ድረስ አማራ ነበር ሲገደል የነበረው። መንግስትም ሲለው አማራ ተገደለ፣ በኦኤልኤ የተገደለ ነው። ኦሎፈሰደን አሁን ደግሞ ፋኖ ኦሮሞን ገደለ ነው የሚባለው። ይቺ የፖለቲካ መሰሪነትንም መረዳት፣ ይሄን ለመቋቋም የምናደርገው ኮሚኒኬሽኖች መሻሻል አለባቸው። ያማጺ አመራር በስራችሁ ያላቸው ወታደሮች አደብ አስገዙ፣ ዲሲፕሊን አስገዟቸው። ከዛ የተረፈውን በህዝባዊ ትግል ማስተካከል የሚቻል ይሆናል። የአማራ ትግል የኦሮሞ ትግል ጊዜውን እንወስደዋለን። የአማራ ትግል እንደ ብሔር ተጨቁናል ብሎ ወጥቷል፣ ምንም ጥያቄ የለውም። ስለዚህ የቡድን ጥያቄ አለው፣ ግን በኢኮኖሚው እየተደቆሰ ነው፣ እየተዘረፈ ነው። አማራ ክልል ውስጥ የአማራ የራሱን የቻለ ማፊያ አለ፣ ከብልጽግና ጋር ሆኖ ሀገር የሚዘርፍ የሰሊጥ ነጋዴው ማለት ነው። ትግርቱ በደንብ ያውቁታል። ይሄን የመደብ ትግልም አማራ ውስጥ መካሄድ አለበት፣ ኦሮሚያ ውስጥ መካሄድ አለበት፣ ትግራይ ውስጥ መካሄድ አለበት። እና ብሏ ከሆነ ትግራይ አንደርጎ በጣም ኢንትረስቲንግ የሆነ ፋሲኔቲንግ የሆነ ጦርነት ባይኖር ፋሲኔቲንግ የሆነ ነገር እየመጣ ነው ኢትዮጵያ ውስጥ። ለ50 ዓመት በህዋት የበላይነት ነበረ የትግራይ ትርክት ሲመራ የነበረው። ዳዚ ኖ ሞር ትርክቱ የዲሞክራሲ ትግል አካል ነው ብዬ ነው የማስበው። ብሔረተኝነቶች የትግራይ፣ የአማራ፣ የኦሮሞ ብሔረተኝነቶች የኢንተርናል ቻሌንጀር መምጣቱ ሊበራላይዚንግ ኢፌክት አለው። ቴዲ ወደፊት ልንዋየው እንችላለን እና በጣም ኢንትረስቲንግ የሆነ ነገር ነው እያየው ያለሁት። ወደ ጦርነት እስካላመራ ድረስ በኦሮሞ መካከል ያለው ክርክር አሁን ብልጽግና ከአማራ ሲጋጭ ኦሮሞ በሙሉ ሆ ብሎ ከጀርባው የሚሰለፍ ነው የመሰለው።
አላገኘውም። ምክንያቱም ብሔረተኝነቶች እየላሉ ነው እየሄዱ ያሉት። የራሳቸው የኢንተርናል ሪፎርም እያደረጉ እየሄዱ መሆኑ ነው። ማገባደጃ ላይ በናሽናል ዳያሎግ ላይ ቴዲ ደጋግመሃል፣ በደንብ አላየንበትም። ይሄ ናሽናል ዳያሎግ አቺቭ ሊያደርግ የሚገባው ነገር አላገኘም። ነገር ግን ቅድም አሸናፊ ተናግሮታል፣ ተጨናግፏል፣ ግን አደጋ ሊፈጥር ይችላል። ለወደፊት ንትርኮች መንስኤ ሊሆኑ የሚችሉ አዳዲስ ህጎችን፣ አዳዲስ ውሳኔዎችን ሊያስተላልፍ ይችላል። በ95 ህገ መንግስቱ ሲወጣ ሁሉን አካታችና አደራዳሪ ስላልነበረ ህገ መንግስቱ ቅቡልነት ማነስ ብቻ ሳይሆን የግጭት መንስኤ ሆኖ ቀጠለ። አሁንም የናሽናል ዳያሎግ ወይም ደግሞ የብሔራዊ ምክክሩ እየተደረገ ያለው ዋናው ዓላማ ህገ መንግስቱን ለማሻሻል ነው። አብይ ፕራይመሪ የሚፈልገው የፕሬዝዳንት ለመሆን ነው። ከዛ ምንም ችግር የለኝም እኔ። ግን የጎንዮሽ ግንኙነቶችን የበለጠ ሊያሻክሩ የሚችሉ ሊያጋጩ የሚችሉ ውሳኔዎች እንዳይወሰኑ ከፍተኛ ርብርብ ማድረግ ያስፈልጋል። ትንግርቱ ቅድም ነግቶታል። ልዩነቶች አሉ። እነኛን ልዩነቶች ለመፍታት አስቻይ የሆነ የፖለቲካ ምህዳር እስካልተመሰረተ ድረስ አስቻይ ያልሆነ የፖለቲካ ምህዳር ውስጥ የሚወጡ አዳዲስ አከራካሪ ህጎች ካንሰር ነው የሚሆኑት። አሁን ያሉትን ግጭቶች ማስቆም ብቻ ሳይሆን አባብሰው ለሌሎች ግጭቶችና ቁርሾች መንገድ እንዳይከፍቱ መረባረብ ያስፈልጋል። በጣም ነው የማመሰግነው ቴዲ። you have done a wonderful job። ፓናሊስቶችም በጣም የሚገርም ስራ የተደረገው። ብዙ ጊዜ እኔ ወደ ቲክቶክ ስመጣ ቲክቶክን የዱርዬ ሰፈር ሚዲያ፣ ሶሻል ሚዲያ የመድረክ ነው። ያም መድረክ ለብጥብጥ፣ ለቀልድ፣ ለመሰዳደብ ከተጠቀምክበት ይሆናል። ለቁም ነገር መጠቀም ይቻላል። ይሄን ሚዲያ እስካሁን ጥሩ ስራ እየሰራችሁ ያላችሁት፣ ወደፊትም እኔም ሌሎችንም እያመጣን ዛሬ ባየነው መሰረት በኢትዮጵያ ሰማይ ስር ተወያይተን ልንፈታው የማንችል አንድም ችግር የለም። እኔና ትንግርቱ ልንመልሰው የማንችለው በአማራና ኦሮሞ መካከል የሚነሳ ጥያቄ የለም። እኔና ቴዲ ልንመልሰው የማንችለው ቢጠየቅ የሚጎረብጠን ጥያቄ በኢትዮጵያ ውስጥ የለም። ለዚህ የባዕድና የምናምን ነገርን ባዳና ባንዳ የሚሉት ነገር ባንዳን የሚፈጥረው የፖለቲካ ምህዳር መዘጋት ነው። ባዕድን የሚጋብዘው የፖለቲካ ምህዳር መዘጋትና ወደ ጦርነት መሄድ ነው። እና እንደዚህ አይነት ፓናሎችን አዘጋጇቸው። የመንግስት ሰዎችም የተለያዩ አመለካከት ያላቸው ሰዎች ይምጡ። ምንም የሚፈጠር ነገር የለም። ኢትዮጵያኖች በመወያየት ልዩነትን ያጠባል እንጂ የሚፈነዳ ፈንጂ አይኖርም። በጣም ነው ደስ ያለኝ ቴዲ። ለቴዲ ባላችሁበት አንድ ያጨብጭቡለት። በጣም ነው የማመሰግነው። ቴንኪው። ሌሎቻችሁ የምትሉት ነገር ካለ ትሉና እኔ መጨረሻ አጠቃላይ የምሰናበታለን። እሺ ቴዲ ዋን ሚኒት ኮመንት ላይ አድርጌላለሁ። ሌላው እንዳለ ሆኖ መጨረሻ ላይ ያነሳው ጀዋር እንደውም ከዚህ ከመምጣቴ በፊት የሆነ ሩም ላይ ዲስከሽን ነበረን። ችግራችን ሁሉ ብልጽግና ብለን ካቆምን የራሳችንን ችግር ደግሞ ኮንፌስ አድርገን ሰልፍ ክሪቲሳይዝ ማናረግ ከሆነ ብልጽግናን ከጣልነው በኋላ እኛ ያለን ችግር ከብልጽግና በላይ ካንሰር ይሆንብናል በሚል አንጻር አይኖ አንበሳውን ድርሻ ብልጽግና ነው ያለው፣ ግን እኛ የአብርሃም በጎች ነን ብለን እንደ ተቃዋሚ ካነሳን ችግር አለብን። ሶ that's why ኦላን አስመስሎ ፋኖን አስመስሎ ምንን አስመስሎ የሚያደራጃቸው ኃይሎች አሉ። the same thing ግን በእውነተኛ መዋቅር የተደራጀው ኃይል የስነ ምግባር ልዩነቶች፣ የስነ ምግባር ችግሮች፣ ያፈጻጸም ዓላማ የሚባለው ይሄ እንደዛ ካዮ የምንላቸው ሂደቶች ውጪ የሚደረጉ አሉ። ኢንፊልተርድ ሆኖ የሚደረጉ ስራዎች አሉ። እነዚህ በደንብ ጠንቀቅ አድርገን ሰልፍ ክሪቲሳይዝም ላይ መስራት። ፖይንት ማድረግ የፈለኩት ትንግርቱ ወንድሜ ያነሳው ላይ እኔ ችግር የለብኝም፣ ግን በኮንፊደንስ የምናገረው ወለጋ ነው ተወልጄ ያደግኩት። አንተ ወይ ደግሞ ባህር ዳር ጎንደር ከሚኖረው አማራ በላይ ወለጋ ለሚለው አማራ እኔ ነኝ ያለኝታ። ራጂ ጊዜ ወስደን ይሄን በስፋት እሷን መንካት ፈልጋለሁ። ስለዚህ ችግራችን የአማራ ህዝብ ስርዓቱ ጎዳኝ ብሎ ሊገለኝ መጣ ብሎ ስርዓቱን ቢታገል ችግር የለብንም። እየሞተ ያለው ንጹህ ማህበረሰብ ነው።
ስለዚህ ዲናውንስ አርጉ። የእናንተ ኃይል ካልሆነ ሰውን የሚገለው ንጹሃንን የሚገለው ዲናውንስ አርጉ። እኔ ከመከላከያ ጋር ቢታገል ሊገለው የመጣውን ቢገል ችግር የለብኝም። ንጹሃን ማህበረሰብ ግን ለምን ይሞታሉ? ዲናውንስ አርጉ። ያ ከሆነ ወለጋ ላይ ያለው ችግር ውስብስብ ነው። የመንግስት ድርሻ እንዳለ ሆኖ የማንነት ጥቃት ደርሶብኛል በሚል ጥላ ስርም ንጹሃን እየሞቱ ነው። ሶ ያ ህዝብ የኦሮሞም ይሁን የአማራም የሚሞተው ህዝብ ትኩረት ሊኖረው ይገባል እና በዛኛው ሳይድ እኛ ዲናውንስ አርገን በኦላ ስም መንግስት አደራጀው የሚያደርገው ኃይል አለ እንደምንለው በፋኖ ስምም እያደረገ የሚገል ሪስታለኝ ብሎ ከናንተ ትግል ውጪ የሚሄደውን ኃይል ዲናውንስ አርጉት። በነገራችን ላይ ዲናውንስ እናደርጋለን። በፋኖ ስም እንደዛ የሚያደርግ ካለ ተጠያቂ እንዲሆንም እናደርጋለን ማለቴ ግን በተደጋጋሚ እዛ ያሉ እንዲህ እናድርግ። አጠቃላይ ስለነበረን ሚዩት ነው ፕሮፌሰር። አጠቃላይ ስለዛ በቃ ሌላ ጊዜ አድሬስ በደንብ ስለምንገናኝ አንገላጭ ውይይት ነው። ሁላችሁንም ከልብ ነው ማመሰግነው። እንደተባለው ከዚህ በፊት ነግሬያችኋለሁ። የፖለቲከኛ ተቀዳሚ ተግባሩ ሚዲያን መጠቀም ነው። ሚዲያ ደግሞ እንደምትሉበት ነው። ተሳዳቢ ጋጦጦች ጋር የምትሉ ከሆነ ስድብ ነው የሚጠብቃችሁ እና ሁሉንም ሚዲያ መጠቀም አለባችሁ። የብልህ ፖለቲከኛ ተቀዳሚ ተግባሩ ያ ነው። በዚህ ጀዋር በተደጋጋሚ ነግሬያችኋለሁ። የገባችሁበት ይመጣል። ኢንስታግራም ላይም ካላችሁ ይመጣል። በፖስታ መጻጻፍም ከጀመራችሁ መጻጻፍ ይጀምራል እና ይሄ በጣም ሊበረታታ የሚገባው ነገር ነው። አታኩርፉ። ዛሬ ያልገባችሁ ጥያቄ ያላቀርባችሁ ሰዎች ይሄ መጀመሪያ ነው፣ ይቀጥላል። ከሰማይ በታች አሉ የምትሏቸውን ጥያቄዎች ሁሉ ታመጣላችሁ። አስሎንጋስ በጨዋነት እስከሆነ ድረስ ሰዎች በቁም ነገር የሚያደምጡት ነገር መሆን አለበት። ስለዚህ አንደበቶቻችሁን ቃላቶቻችሁን መርጣችሁ መሬት ላይ ባለው በሀገራችሁ ጉዳይ ላይ መወያየት አለባችሁ። ታፕታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። እንደው በዚህ ጉዳይ ላይ ሳልናገር ምናል ማልፎ ነገር የለም ብትሉም ችግር የለውም። በሚቀጥለው ስለምንገናኝ ሁላችሁንም እግዚአብሔር ያክብርልኝ። ላሰናብታችሁ፣ እኔም ልሰናበታችሁ። መልካም ጊዜ ይስጥልን። ደህና ሁኑ። ቻው።